ቁርባን መልካም ስራ ምናምን እሱን መጨነቅ ሳይጠበቅበት በቃ ሲኦልም ቢገባ እንደዚሁ ስለሚያወጡት በቃ ምን መጨነቅ የለበትም የሚባል ደግሞ የድህነት ትምህርት አለ ብሏል ወዳጃችን። እና አሁን አጠር አድርጌ አንዲት ነገር ላስቀምጥ። ምንድነው እሱም በክርስትና ውስጥ በአስተምሮ ደረጃ ያለው የድህነት ትምህርት ወጥ ነው፣ አንድ ነው ማለት በቃ በየትኛውም ዓለም አቀፍ ደረጃ የሚታወቅ የሚታመን ነው። ምንድነው የመዳን ትምህርታችን ከተባለ ሰው ያምናል። የሚያምነው ራሱ ምንድነው ከተባለ እውነተኛ የሆነውን የክርስትና ትምህርትንም ጭምር ማለት ነው። ዝም ብሎ በኢየሱስ ክርስቶስ አምኛለሁ ብቻ አይደለም። የሥላሴ ትምህርት ላይ መዛባት የለበትም፣ በሥላሴ ማመን አለበት። የድህነት ትምህርት ላይ መዛባት የለበትም፣ በድህነት ትምህርት በደንብ ማወቅ። የነገረ ክርስቶስ ላይ የተዛባ ትምህርት መያዝ የለበትም። ለምሳሌ ከዚህ ቀደም አንዳንድ በፕሮቴስታንት ዘንድ ከቅድስት ድንግል ማርያም ስጋን አልነሳም እያሉ ሲያስተምሩ ቆይቶ በኋላ ደግሞ አይ ተሳስቻለሁ እያሉ ያስተካከሉ ሰዎች የሉም። ለምሳሌ ከቅድስት ድንግል ማርያም ስጋን አልነሳም የሚል ትምህርት ይዞ መዳን አይቻልም። በቃ መሰረታዊ የሆነውን የክርስትና ትምህርት ነገረ ክርስቶስ ላይ፣ ነገረ እግዚአብሔር ላይ፣ ነገረ ድህነት ላይ ጥርት ያለ ትምህርት ይይዛል፣ ያምናል። ስለዚህ አሁን ለመዳን አንደኛ ይሄን የሚያስፈልገው፣ ከዛ ይጠመቃል። የት በዛው የክርስቲያን ውስጥ ተጠምቆ የክርስቲያን ውስጥ ይጨመራል። ለድህነት ይሄ ያስፈልጋል፣ ወደ ቤተክርስቲያን ውስጥ መጨመር በጥምቀት። ከዛ በኋላ ደግሞ በሐዋርያት ሥራ ላይ በጣም በተደጋጋሚ እንዳያችሁት አምነው የሚጠመቁ ሰዎች አምሮተ እድ ይፈጸምላቸዋል አይደለ? ሐዋርያት ምን ያደርጋሉ? እጃቸውን ይጭኑባቸዋል፣ ጸጋ መንፈስ ቅዱስን ይቀበላሉ። እነዛ ሰዎች ይሄ ነገር ያስፈልጋቸዋል አያስፈልጋቸውም? ለድነት እነዛ ሰዎችን አማኞችን ያስፈልጋቸዋል። አሁን ደግሞ አምሮተ እድ ሳይሆን በቅብአ ሜሮን ይደረጋል ማለት ነው። ቅብዕ ነው ቅብዕ ነው፣ እንደዛ ይፈጸማል። ያ አምሮተ እዱ ነው ያለው እኮ በቃ አለቀ። እሱ እኮ ነው። ከዛ ምንድነው ከቅዱስ ሚስጥር ከቅዱስ ቁርባን እንካፈልና እለት እለት መዳናችን እየፈጸምን እንሄዳለን። ኦልሬዲ ያ ሰው አሁን እኛ የዘላለም ሕይወትን አግኝተናል ድነናል ምናምን እንላለን። ትክክል ነው። ያ ግን መፈጸም ስላለበት ደግሞ በእለት ተዕለት ሕይወታችን ኑሯችን ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ እያደግን እየፈጸምን እንሄዳለን። ከዛ በኋላ ጌታችን ኢየሱስ ይመጣል፣ እኛም ደግሞ ሞተን አንቀርም፣ እንነሳለን። ያኔ የሁሉም ነገር ኮንሱሜሽን ይሆናል። ከጌታችን ኢየሱስ ጋር ለዘላለም እንኖራለን። ይሄ ነው በቃ የክርስትና የድህነት ትምህርት ይሄን ይመስላል። አሁን ወንድማችን ዳጊ ምንድነው ያለው? አሁን እዚህኛው ላይ የማነሳው ነገር የለም ማለት አይታችኋል። በቃ መሰረታዊ የክርስትና ትምህርታችን ላይ አንድ ሰው ደፍሮ መጥቶ መጠየቅ አይችልም። የፈለገ ሰው በቃ ይሄ ነው መሰረታዊው የድህነት ትምህርታችን ይሄ ነው። ከዚህ ውጪ የድህነት ትምህርት ተብሎ የሚሰጥ የለም። በዚህ የድህነት ጉዟችን ውስጥ ወይም ደግሞ ክርስቶስን በመምሰል ሕይወት ውስጥ ስንኖር አንዳችንን በጸሎት ልንደግፍ እንችላለን። ትክክል ነው። አንዳችንን በጸሎት እየደገፍን እርስ በርሳችሁ አንዳችሁ ለአንዳችሁ ጸልዩ ተብለናል። እየጸለይን እየተደጋገፍን ክርስቶስን በመምሰል ሕይወት ውስጥ እናድጋለን። ይሄ መሰረታዊ የክርስትና ትምህርታችን ነው። ወዳጃችንን መጥቶ እንደሰማችሁት ምንድን ያለው? አይ ይሄ በብሊካል የሆነ መጽሐፍ ቅዱሳዊ ባክግራውንድ ስላለው ይሄኛው ነገር እሱኛው ይቅርብኛል። አይታችኋል። መሰረታዊ የክርስትና ትምህርታችን ምንም ከመጽሐፍ ቅዱስ የወጣ ነገር አለው። ይሄንን አያምኑም እኮ ራሱም እኮ አያምኑም። ዳጊ ጥምቀት አይደለም ነው የሚለው። ቅዱስ ቁርባን የጌታ ሥጋና ደም አይደለም ነው የሚለው። ኢቭን መልካም ስራ ከድህነት ጋር አይገናኝም ነው የሚለው። ይሄን ሁሉ ክዶ ግን አይከራከረንም እዚህ ላይ። በቃ ክርስትና ኦርቶዶክስ ቤተክርስቲያን በትክክል በምታምነው በአስተምህሯ ኦፊሻል በሆነ በአስተምህሮ ደረጃ በምትይዘው ነገር ማንም ሰው መጥቶ አጠገቡ አይቆምም። ይሄንን ማየታችሁ በጣም ጥሩ ነው። እዚህ ከኛው ፊት ማለት ነው። አሁን ከሁሉም ሰው ፊት መታየቱ ጥሩ ነው፣ ደስ ብሎኛል። እሺ መለስ ስላድርጋችሁና ደግሞ አይ የሆነ ሰው ኃጢአት እየሰራ እንትን ቢልም እንደውም ጭራሽ ወዳጃችን ምንድን ያለን ጥምቀት ለድነት ምናምን እምነት እሱ እንደውም ምን ያስጨንቃቸዋል? ዝም ብላችሁ ሲኦል ግቡ። ሲኦል መግባት ነው የሚጠበቅባችሁ። ሲኦል ስገቡ የሆነ አካል እየመጣ ያወጣቸዋል። እንደዚህ የሚባል የድህነት ትምህርት አሁን በድህነት ትምህርት ደረጃ እንደዚህ አይሰጥም። ምንድን ነው ግን ቅዱሳን ስለኛ ጸልየው ማልደው ጌታችን ኢየሱስ ምህረትን ሊሰጠን ይችላል ወይ? ሊሰጠን ይችላል። ግን አሁን የድህነት ትምህርት ተብሎ የሚሰጥ ሳይሆን ግን ደግሞ በዚህ ውስጥ ግን ጌታ ምህረትን ለሰዎች ሊሰጥ ይችላል። ሲኦል ስለገባችሁ ዝም ብላችሁ ትወጣላችሁ ምናምን የሚባል ትምህርት ግን የለን። ይሄ ውሸት፣ ሐሰተኛ ክስ። እግዚአብሔር ነው ይሆናል። እኛ ራሳችን ምንድነው ኦርቶዶክሶች ራሳቸው እግዚአብሔሮች ነን ብለው ነው የሚያምኑትና ያውም እግዚአብሔር ነን ብለው ሲያምኑ ደግሞ በምን ደረጃ አለ? ሲጀመር እግዚአብሔር ከሆኑ እግዚአብሔር ወደ እግዚአብሔር ለምን ይጸልያል? which means ከአብ ጋር ወይም ከእግዚአብሔር ጋር እኩል አድርገውን ማለት ነው። ከእግዚአብሔር ጋር እኩል አድርገውን በዛ ደረጃ እግዚአብሔር ናቸው። ማስረጃ አምጣ ቢባል ከየትም እኮ አያመጣም። እንደው የሆነ ሰውዬ ሲናገር ሰምቼዋለሁ ሊል ይችላል። ግን እንደዛ ራሱ ቢል ያኛው ሰውዬ የተናገረበት መንገድ ይሄን አይረዳው ይሆናል ራሱ ወዳጃችን ማለት ነው። እና ብዙ ጊዜ እንዲሁ ባልተረዳነው ነገር ከምንዳክርና የማናውቀው ነገር ውስጥ ገብተን መውጫው ከሚያጥረንና ከሚጠበን የምናውቀውን ነገር ብቻ ብንናገር መልካም። አሁን ይሄ ነገር የመጣው ምንድነው? ኦኬ እኔ መናገር መብቱ ይኖረኛል እዚህ ጋር። ይሄ ነገር የመጣው ምንድነው? ፕሮቴስታንቶች ላይ አደገኛ ጥያቄ ተነሳ። አሁን በእህታችን በሰላም ከጎኒ በምታዩት እህት ከባድ ጥያቄ ተነሳ። ምን አይነት ጥያቄ ተነሳ? አሁን ላይ ያሉ አንዳንድ ፕሮቴስታንቶች ጥምቀት ለድህነት ያስፈልጋል እያሉ ነው።
ጥምቀት ለድህነት ያስፈልጋል የሚሉ ከሆነ ነው። ለክ ጥምቀት ለድህነት ያስፈልጋል የምትሉ ከሆነ እንግዲያውስ ለምሳሌ ዮኒ ማኛ የሚባለው ወንድማችን አምኖ ግን ገና አልተጠመቀም አይደል? አምኗል፣ አሁን ድኗል ወይ ነው እሱ? ከጥምቀት በፊት ገና ስላልተጠመቀ ከጥምቀት በፊት ድኗል አልዳንም? ምክንያቱም ጥምቀት ለድህነት ነው እያላችሁ ነው የሚል ጥያቄ ጠየቀች። ምክንያቱም አንዳንድ ፕሮቴስታንቶች ጥምቀት ለድህነት ነው ብሎ ማስተማር ስለጀመሩ ማለት ነው። እና በጣም ቆንጆ ጥያቄ ነው። ድኗል ወይስ አልዳንም? አልዳንም ከተባለ በቃ ጥምቀት ለድህነት አይደለም ማለት ነው። መጽሐፍ ቅዱስ ላይ አምጥተን በሚገባ እናሳያችኋለን። ከጥምቀት በፊት ሰዎች እንዴት እንዳልዳኑ ማለት ነው። ግልጽ ማሳያዎች ይሰራሉ መጽሐፍ ቅዱስ ላይ። ከጥምቀት በፊት ሌሎቹን ተዋቸው። ጳውሎስ ራሱ ገና እንዳልዳነ የኃጢአት ስርየትን እንዳላገኘ። ጳውሎስ የኃጢአት ስርየትን ያገኘው መቼ ነው? ብዙ ሰዎች የሚመስላቸው ጌታ ኢየሱስ በደማስቆ ሲያገኘው ይመስላቸዋል። አይደለም። ሐናንያ ጋር ሄዶ ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብን የተባለው ገና ከኃጢአቱ ራሱ አልታጠብም ነበር ጳውሎስ። ያን አይገርም? ስለዚህ አሁን ምንድነው እንዲህ አይነት ዱብዳ ስለመጣባቸው ደግሞ ትክክለኛው ሴትኞቹ ናቸው ጥምቀት አያድንም የሚሉት ናቸው ወይስ ጥምቀት ያድናል የሚሉት የሚል ጥያቄ ተነሳ። ቤት በኩል ይመልሱት። ሴት ናት ያን ወንድማችንን ለምሳሌ አሁን የወንድማችን ያናል ኮንሰርን ምናምን ምንድነው እንደዛ ኑሩን አይደለም ኮንሰርን አድርጎን አይደለም አክሊል አቤቀስ አይ በየት በኩል ይመልሱት ከማለት በፊት ይመልስልን ማለት ጠይቀው ይመልስልን። እሺ ሊመልሰው ስለሚችል መብቱን አትጋፋበት። ሌሎች እሺ ቀሲሲ ቆይ አንዴ ቆይ ልጨርስ ቆይ አንዴ ጠይቃማኝ መምህራን ካላችሁ ላኩልኝ ላስገባችሁ ይቻላል። ይግቡ በጣም ጥሩ ነው። ሊገቡ ይሄ ጥሩ አይነት ምንም አይነት እኩል ነው እንደምታዩት ማንንም እንትን የሚልበት አይደለ። ሌሎችም እታች ያላችሁ መምህራኖች ካላችሁ አንድ ቁጥር ላኩልኝ ላስገባችሁ። እሺ በቃ እነሱን እስከዛ ቼክ አድርገ እስኪገቡ እና ቀሲስ እሺ የሚመልስ ከሆነ አሁን ቅድም እኮ ጠየቁት። ልክ ስጠይቀው ኦርደር አልቀበልም እንዲህ ነው እንዲያ ነው እያለ በቃ እኔ እንደው ሌላ ነገር ነው ያስመሰለውም። ለዛ ነው እንደዛ ያያልኩ ያለሁት። የሚመልስ ከሆነ እሰየው ጥያቄውን አብራርቶ ከዛ በኋላ ይመልሳል። እስካሁን ባለው ግን አትሊስት ግን በቃ ሊመልሱ አልቻሉም እስካሁን ባለው። እና ሴቶች ራሳቸው ደግሞ የሚል ጥያቄ ተነሳ። ሴቶች እንደዚህ አይነት አገልግሎት አላቸው ወይ በቸርች ውስጥ? በቃ ሴቶች እንደዚህ አይነት አገልግሎት አላቸው ወይ? ካላቸው ከመጽሐፍ ቅዱስ አሳዩን ተብሎ እየተጠየቀ ነው። እና ምንድነው ባጭሩ ይሄ ሁሉ ጥያቄ ሲከማችባቸው ምን ማድረግ ጀመሩ? እንደው በቃ ይሄ ጥያቄ ከኛ ላይ እናወርደው እንደዚህ አይነት ሸክም በቃ ዝም ብለን የኦርቶዶክስ ክርስቲያን ላይ የመጣልንን ነገር ሄደን እንናገር የሚመስል ነገር መጥተው ሲናገሩ ነው ያየው። እና የኦርቶዶክስ ቤተክርስቲያን የድህነት መንገዷ ወጥ ነው። በቃ አለቀ። በዓለም አቀፍ ደረጃ የሚታመን በኢትዮጵያ ውስጥ ጽድት ያለ ትምህርት አለ። እርሱም ምንድነው? ሰው ትክክለኛውን የክርስትና ትምህርት ያምናል፣ ተቀብሎ ምንድነው ያምናል፣ ይቀበላል። ስለዛ በጌታችን በክርስቶስ ኢየሱስ ካመነ በኋላ ይጠመቃል። ተጠምቆ የአምሩ ተእዱ የቅባ ሜሮኑ ይፈጸምለታል። ጸጋ መንፈስ ቅዱስን መቀበያ ምንድነው? ከቅዱስ ሚስጥር ይካፈላል፣ ከቅዱስ ቁርባን ይካፈላል። መልካም ስራን እየሰራ ጌታን እርሱም ክርስቶስ ኢየሱስን እየመሰለ ይኖራል። ዘን ከሞተ በኋላ ድጋሚ ይነሳል። ምክንያቱም የተነሳው ጌታ ኢየሱስ የምርም ስለተነሳ የትንሳኤያችን በኩር ኢየሱስ ስለተነሳ እኛም እንነሳለን። ኢየሱስ ሲመጣ የሁሉም ነገር ማብቂያ ሆኖ ክርስቶስ ይዞት ደግሞ የዳሊያንን ክርስቲያን ለዘላለም ከእርሱ ጋር ያኖራል። ቤተክርስቲያን ለክርስቲያን ማለት ነው። በቃ ይሄ ነው ቋሚ የድነት ትምህርታችን። ይሄ አለቀ። አሁን ጥያቄውን አሁን እሱ እንግዲህ የተናገረውን እንግዲህ መልሰናል። አሁን ደግሞ በክርስቲያኖች በኩል የተጠየቀውን ጥያቄ እሱ እንዲመልስ እድሉን እንስጠውና ሲመልስ እንስማው። እሺ ዳጊ። እሺ ቴንክ ዩ ሲሲ። ልቀጥል ጋይስ። እኔ ጋር በጣም እየተቆራረጠ ስለሆነ የቅድሙን ስራ ደገሙት። ታብ አድርጉ። ታብ አድርጉ ማለት በጣም ይከብድ ነገር ነው። እሺ ታብ አድርጉ። ዳጊ ሶሪ ቀጥል። ነው ይገድ አኬም ቀሲስም ያለ ገደብ በስርዓት ነው ያወሩት፣ በአክብሮት ነው ያወሩት። ስለዚህ እኔም እንደዛው ነው የማወራው። ግን ያለ ገደብ ነው ያወሩት፣ ግን በአክብሮት ነው ያወሩት። ይሄ መረሳት አለበት። ጥያቄውን ብቻ ግን መልስልን። እሺ የተጠየቀውን ጥያቄ አሁን ሌላ ወሬ የምታወራ ከሆነ ሰዓታችንን እንገድልብን በጣም ከታላቅ ይቅርታ ጋር ማለት ነው። አሁን አንተ የተናገርከው ነገር ላይ እኛ ሪፍሌክሽን ሰጠን። አሁን ደግሞ ሰላም የጠየቀችው ጥያቄ ስላለ እዛ ላይ መልስህን አስቀምጥ። ሁለት ነገር ላይ ሐሳብ መስጠት ይችላል። የመጀመሪያ ሐሳቡ ላይና ምናልባት መጀመሪያ እሱ በተናገረው ነገርና በሰላም ጥያቄ ላይ ሪፍሌክሽን ማስቀመጥ ትችላለህ ዳጊ። ጋይስ ችግር የለም ብቻ መልሱን ጊፍት እየሰጣችሁ ያላችሁ እግዚአብሔር ይስጥልን። ቀጥሉ።
ከተቻለ ዳጊ ከተቻለ የሰላም ጥያቄዎች ይመልስ እንጂ በቂ ነው። ችግር የለም። ሌላውን ዳጊ ወንድማችን ለምሳሌ እኔ አክሊላውን መጀመሪያ ጥያቄ እንጂ መጀመሪያ አንድ ሰው ጥያቄ ጠይቆ ለጠየቀው ጥያቄ መልስ ከተሰጠው በኋላ ደግሞ እኔ ልጠይቅ ብሎ ይጠየቃል። እንደዚያ ነው ያካሄዱ የሚመስለኝ። ግን ኦኬ ፈርዘር ሄደን እኛ አክሊል እኔ እንኳን እንደው መጀመሪያ መልስልን ነበር ያልኩኝ። አክሊል ግን ሄዶ መጀመሪያ አድሬስ አድርጎ የተጠየቀውን ጥያቄ አንተን ጥያቄ መልሶ ከዛ እንደገና የመጀመሪያውን ጥያቄ ነው የጠየቀ። አሁንም ወንድማችን ዳጊ እሱ እንዳደረገው የተጠየቀው ጥያቄ አለ። አንደኛ ያመነ የተጠመቀ ይድናል የሚለውን ብዙዎቹ እየተቀበሉ ነው። አንተ ራስህ ትቀበላለህ ወይ? ማለት በጥምቀት ያድናል ብለህ ታምናለህ ወይ? ካመንክስ ዮኒ ማኛ ኦንላይን ላይ ነው የተጠመቀው እና እንዴት ነው? በምን አይነት ነው ጥምቀቱስ የተፈጸመው? ኧረ ምንድን ነው? ከዚያ ይህን ከተባለ ደግሞ ሌላ ሴት ልጅ ለመሆኑ ሴት በመጽሐፍ ቅዱስ ውስጥ እናንተ ስክሪፕቸር አለውን ስለሆናችሁ መጽሐፍ ቅዱስ ብቻ ነው የምታምኑት። በመጽሐፍ ቅዱስ ውስጥ እንደዚህ የሐዋርያትን ስራ ወክለው የሚያጠምቁ እጅ የሚጭኑ እናንተ እንደምትሉት ደግሞ ጌታን እንዲቀበል የሚያደርጉ በመጽሐፍ ቅዱስ ውስጥ ብታሳየን ደስ ይለናል። አለ ወይ? ከየት ነው? ከመጽሐፍ ቅዱስ ውጭ አይሆንም ወይ? መጽሐፍ ቅዱስን ብቻ እኛ እንኳን ብናደርገው ምንም ማለት አይደለም። ምክንያቱም እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን ትውፊትንም ስለምንቀበል የቃል ቅብብሎሽም ስላለን በመልእክትም በቃልም ያለውን ስለምንቀበል ነው። እናንተ ግን እኛ መጽሐፍ ቅዱስ ነው፣ በመጽሐፍ ቅዱስ ላይ የሌለን ነገር እኛ እንቀበልም ስለምትሉ እንደው የነ ወይዘሮ ብርቱካን ጉዳይ ከየት መጣ ለማለት ነው። እናመሰግናለን ዳጊዬ። እሺ እኔም አመሰግናለሁኝ። ልቀጥል እንግዲህ ቅድም እንደተናገርኩት ሁለታችሁም በአክብሮት ብታወሩም ያለ ገደብ ነው ያወራችሁት። ስለዚህ ጥያቄ አልመረጥኩላችሁም። እንደዚህ ጠይቁኝ ብዬ ለእህቴም አልመረጥኩላትም። ስለዚህ ለእኔ ደግሞ መልስ አትምረጡልኝ፣ በጣም ከአክብሮት ጋር ማለት ነው። ስለዚህ ከሰማችሁኝ በኋላ አሁን የመለሰው ነገር እንደው ምን ያገናኘዋል? የተጠየቀው እንደዚህ እሱ የሚመልሰው እንደዚህ፣ ጭራሽ ጥያቄውን መመለስ ትቶ የሚያወራው ሌላ ነገር ብሎ አስተያየት በኋላ ላይ መስጠት ይቻላል። ጥሩ ነው። ይሄ ነው። ሌላው የፍርሃቴ ብዛት ይሁን የድፍረቴ ብዛት ይሁን እዚህ ጋር ያመጣኝ እሱን ከሲሳይ ጋር በውስጥ መኮ ማውራት እንችላለን። ባይ ዘ ወይ ዛሬ የመጣሁት ቤትህ ከፍርሃት የተነሳ ነው ከድፍረት የተነሳ ነው ብዬ ከሲስ ጋር አወራለሁ። ምንም ኢንቲሚዴት እኔን ማድረግ አያስፈልግም። እና ወደ መጣሁበት ወደ ጠራችሁኝ አይደለም፣ ጠርታችሁኝ ስላልመጣሁ ወደ መጣሁበት ሀሳብ ነው የምሄደው እንጂ ወደ አልጠራችሁኝ ሀሳብ አልሄድም። ተጠርቼ እዚህ ጋር ተጋብዤ አይደለም የመጣሁት፣ ራሴን ጋብዤ ነው የመጣሁት። ስለዚህ ጥያቄ አቅርቤልህ ነው የመጣሁት። ጥያቄውን መልስ ብሎ የሚያስገድደኝ ዳይሬክት የሚያደርገኝ ወይም ሊዲንግ ጥያቄ የሚጠይቀኝ ሰው መኖር የለበትም። እኔ ጥያቄ ስላልመረጥኩ ሰላም ነው። አኬ ግን አይደለ ከአንተ የማይጠበቅ ነገር አታውቅም። ሰው እያወራ አታውቅም። ለሰከንድ ነው ያላቋረጥኩ። ለሰከንድ አታቋርጠኝ። ጥያቄ አልመረጥኩልህም አኬ። በጣም አንደኛ የወዳጅ ወዳጅ ስለሆንክ ነው በጣም ከዚህም በላይ ሪስፔክት ያደረኩ እንጂ አስቀይመኛል። ስለዚህ እንደተከባበርን ዝም ብለህ አንተ ሚዩት አድርገህ ስማ አኬ። ዝም ብለህ ሚዩት አድርገህ ስማ። ይቅርታ ሲሳይ ግን ሲሳይ አንተን በጣም ኔትወርክ ቀሲስ እግዚአብሔር ምስክሬ ነው። እኔ ጋር አንዴ ታብታብ አድርጉኝ። እኔ በትልቁ ራስህን አድርግ። አንደኛ ራስህን ለማድረግ እንዲመቻቸው እኮ ራስህን በትልቁ ላይ ማድረግ አለበት። እሱን ሳይሆን አሁን አንዴ ዳጊ አንዴ በጣም ይቅርታ አድርግልኝ። ብልትል ምናምን ላደርግህ እየሞከርኩም አይደለም እያልኩ ግን ያለሁት ምንድነው ይሄንን መልስ አንድ በጌታ ሁላችሁም ይታርጉ። ኧረ እባክህን አንዴ ለምንድን ነው ሲስ እንትን እያልክ ያለው? አንዴ እነሱ ታፕታፕ ያደርጉ አንተ እስክትመለስ እኛ እናወራለን። ምን ችግር አለው ሲሱ? እሺ ቀጥል። እሺ አድርግ። እሺ ሲሳይ ራስክን በትልቁ አድርግ። ለታብታብ የሚመቸው ይኸውልህ ራስክን በትልቁ አድርግና ቤቱን በስነ ስርዓት በትልቁ አድርገው ኤክስፓንድ አድርገው እንትን ይኸውልህ የዳጊ ላይ ሂድና ቡዝ በለው ያንተና የዳጊን አድርገው። ወይም ሞዴሬተሮች ማድረግ ይችላሉ። አይ ቲንክ
ሞዴሬተሮች ማድረግ ይችላሉ። ኦልራይት ይኸውልህ ሲሳይ ይቅርታ፣ አክሊል ይቅርታ፣ ሲሳይ ይኸውልህ አሁን ዝም ብለን እኛም ሌላ ወሬ አንዴ ቀሲስ እኔ ላውራ የቤቱ አሁን እንትን ነው። ከዚህም ቀደም ኦልሬዲ እኔም ለመጀመሪያ ጊዜ አይደለም እንደዚህ ቤት ከፍቼ ሳወያይ የነበረው ለመጀመሪያ ጊዜ አይደለም። ስለዚህ ይታወቃል ቤቱ እኔ ጠዋት ስከፍት ማንም ሰው ሳይኖር ነው ሰላም መጣ ጥያቄ ጠይቃ በሷ ጥያቄ ላይ እያወራን ነው እና በሷን ጥያቄ የሚመልሱ ወንጌል አማኞች ካሉ የሷን ጥያቄ አስገብተን እያወራን ነው። እሱ አንድ ነገር በሱ ጥያቄ ላይ እያወራን ነው። ካሁን የሚመጣ ሰው የሷን ጥያቄ ይመልሳል። ልክ ተመሳሳይ ደግሞ ልክ እንደ ዳጊ ደግሞ እኛም ደግሞ ለኦርቶዶክሳውያን ጥያቄ አለን ካሉ ደግሞ ጥያቄያቸውን ያቀርባሉ። በዛ መልኩ መቀጠል እንችላለን። ግን የመጀመሪያ የሷን ጥያቄ ላይ ዳጊ አንዴ ብትሄድበት ደስ ይለኛል ፐርሰናሊ። እሺ ሲሲ ቴንክ ዩ። እውነት ለመናገር ነው ብለህ እኔ ጥያቄውን ራሱ በደንብ አልሰማሁትም። ምክንያቱም ቅድም ጥያቄውን ግን ደግሞ ጥያቄው ደግሞ ዳጊዬ ጥያቄው ይለፈኝ ካልክ ደግሞ መብት ነው። እኔ ጥያቄውን ለመመለስ አይደለም የመጣሁት፣ ግን የራሴ ጥያቄ አለኝ። ይሄን ጥያቄ ብትመልሱልኝ ብለህ ደግሞ ጥያቄ የምታቀርብም ከሆነ ኢትስ ኦኬ። ይሄም እንትን ነው መብት ነው። አንዴ ሲሶ አንዴ በጣም ይቅርታ ሰላም ነው አኬ ግን አይደለ በጣም እንዳለው አረባክን እንኳን አንድ 10 ሰላም ናት በለኝ ዳጊ ሰላም ነው። አንዴ እያወራህ በጣም ሚውት አድርግልሃለሁ ሁላችንም በሶሻል ሚዲያ እያወራሁ አንተ ላይ ማውራት እችላለሁ እኮ እያወራሁ ያለስ አንዴ እኔ እስከምገባ ቆይ አንዴ ብሎ ያስቆመኝ ባይዚ አሁን ቀደምና ለሲስ ነው ሲጀመር በቃ ችግር እና ሲጀመር አሁን የሷንም ጥያቄ አልሰማሁትም ምናምን እያልክ ነው። ቅድም ስመጣ ቁጭ ብዬ እየሰማኋችሁ ነበር ስትለ ነበር። አሁን ደግሞ መልሰህ ጥያቄውን አልሰማሁም ትላለህ። ምንድነው እዚህ ጋር የተቀመጥነው? የሆነ ጥያቄ ተነስቶ እሱን አልመልስም። እሺ የሆነ ይሄንን መልስ አትበሉኝ። እኔ በቃ ደስ ያለኝ መጥቼ ላውራ። እንደዛ ከሆነ ሲጀመር ፌር አይሆንም። በዚህ ራሱ ይሄ ስብስቡም ምንም ፌር የሆነ ቦታም አይሆንም። እኔ አሁን ለከታች ሲለኝ ነበር። እሺ ሲስን እረዳዋለሁ ችግር የለም። ያው ሲስ ፕሮቴስታንት እንደሆኑ ምናምን መሀል ላይ ልናስጨንቀው ማለት አይገባም። ለአንተ ለምሳሌ የተወሰነ ራሱ ጊዜ ቢሰጠን ኖርማል ማለት ያው በቃ እንደው ካለበት ሁኔታ አንጻር ችግር ላይ ነው ይችላል። ግን ፌር ግን አይሆንም። ምኑ ነው ፌር የማይሆነው? የተነሳ ጥያቄ ኖሮ መልሶ አትበሉኝ። እኔ በቃ ለሆነ ነገር ነው የመጣሁት። እሺ አንተ የሆነ ነገር ይዘህ መጥተህ ሊሆን ይችላል። እንግዲህ በቃ መናገር የምትፈልገው እናንተ እየተወያያችሁ ያላችሁበትን ነገር አቋርጬ እኔ የፈለኩትን ተናግሬ ልጣ። ማን አንተ ማይ ብራዘር እንዴ? የሆነ ርዕስ ተይዞ እየተወራ እኔ መጥቼ እኔ የፈለኩትን ነገር አውርቼ በቃ ርዕሱን አስቀይሬ ምናምን ወጣለሁ እንዴ? አሁን አንተ ያልከውን ከፈለክ ሌላ ቀን ነገ ርዕስ አድርገው መግባት ትችላለህ እንጂ የተጀመረውን ርዕስ አቋርጬ እኔ እንደፈለኩኝ እንደዛ የሚባል ነገር የለም። ስለዚህ እንደዛ የሚደረግ ከሆነ ፌር አይሆንም። ሲሶ በጣም ከይቅርታ ጋር ማለት ነው። ያው ታውቃለህ ተስማምቻለሁ። እሺ ተስማምቻለሁ። እሺ ስለዚህ ዳጊ በቤቱ ርዕስ መቀጠል እንችላለን። እንዴ አወያይ ሆነ ፕሮቴስታንቱንም ማስከፋት የለብህም፣ ክርስቲያን ኦርቶዶክሱንም ማስከፋት የለብህም። ስለዚህ አንተ በሁለቱ መሀል ሆነ ያለውን ነገር ነው ማስቀጠል ያለብህ። አሁን ቅድምም እኮ እንዲቀጥል ያደረግነው ዳጊ ለመጀመሪያ ጊዜ ስለመጣ ስላልከኝ ኦኬ በቃ እንደዛ ከሆነ እንግዳ ከሆነ እሰየው ምናምን በሚለው ነው እንጂ መጥቶ ብድግ ብሎ ዝም ብሎ ርዕስ እንደዚህ ዝም ብሎ እናንተ የፈለጋችሁት እንድትሰራ አገባኝ ማጠይቁኝ ይባላል። እሺ እንቀጥል። በቃ ዳጊ በተነሳው በቤቱ ርዕስ ላይ እንቀጥል። ኦኬ ሲስ እንግዲህ ሙሉን ዲስከሽናችሁን አልሰማሁኝም። በመዳን ላይ ስታወሩ እንደነበረ ሰምቻለሁኝ። ኤቭሪቲንግ ሰምቼ እንደመጣ ኤክስፔክት አይደረግብኝም። ለምን ማቋረጥ እንደተፈለገ አላውቅም። ይሁን ቁም ነገር ባላወራ ዝም ብላችሁ ቀልድ ቢሆን ታዳምጡኝ ነበረ። ቁም ነገር ስለሆነ ነው መሰለኝ። ቁም ነገር መስማት የማይፈልግ ካለ እንግዲህ ማስገደድ አልችልም። የማወራው ከርዕሱ ይወጣ አይደለም። የምታወሩት ስለመዳን ነበረ፣ እኔም እያወሩ ያለሁት ስለመዳን ነው። ኦፍ ቶፒክ አላወራሁኝ። ዳጊ ሲሳይ አንዴ ልጨርስ፣ አንዴ ስማኝና እኔ ላቋርጥና ቶፒኩ የተነሳው ርዕስ ምንድነው? ምናልባት የሚመለከት እኔ ኦልሬዲ ስለላክልኝ በተነሳው ርዕስ ላይ ሀሳብ የምትሰጠኝ መስሎኝ ነው ያስገባሁት። አንዴ 2 ደቂቃ ለሰላም እድል እንስጣት። የጥያቄው ባለቤት ሰላም ናት። ሰላም እንደዚህ አይነት ጥያቄ ሰሞኑን ፈጥሮብኛል። ወንድሞች እናንተ ፕሮቴስታንት ወንድሞች እንደዚህ ሲያስተምሩ ሰምቻለሁ። እሷ እንደው ስፔሲፊክ አድርጋ ነው የጠየቀችው።
ይሄንን ጥያቄ ወይ ቃሌ ወይ አማኒ መጥቶ ቢመልሱልኝ ደስ ይለኛል። ከዛ በኋላ በዛ መካከል ላይ ማርካንና ሀና ገብሩ ላኩልኝ። ሀና ገብሩ የላኩልኝና ሁለቱንም ጠየኳቸው፣ ይህን ጥያቄ ለመመለስ ፈቃደኛ ናችሁ ወይ? ሁለቱም ማርካን ልትመልስ አልቻለችም፣ ኔትወርክ አስቸገራት። ሀና ገብሩ ግን የመለሰችውን ሰምታል። ልክ በተመሳሳይ ይህንን ጥያቄ ወንጌል አማኞችን እየጠየቅን ነው። ጥያቄው እኔ አይደለም፣ ጥያቄው እሷ ነው። ይህን ጥያቄ ለመመለስ ፈቃደኛ የሆነ ሰው ገስት ላይ ገብታችሁ መልሱ ብዬ ጥሪ ያቀረብኩ። ዳጊ ፈቃደኛ ከሆንክ በዚህ ጥያቄ ላይ የተወሰነ ሀሳብ በውስጥ በኩል እኔ መስማት ከጀመርኩ ጀምሮ የቀዳሁትን እነግርሃለሁ። ግን ባይ ዘ ዌይ ከአንተ አገኘው መረጃውን፣ ያመለጠኝን ከአንተ አገኘው። ለካ ርዕስም አልነበረም ማለት ነው። ራንደምሊ ሰላም የጠየቀችው ጥያቄ ነው ለካ እያወያያችሁ ያለው። ኢቭን ርዕስ ነው ልትሉት እንኳን የምትችሉት በቃ ለሰላም የሰጣችሁ በዚህ ርዕሰ ጉዳይ ላይ እሷ የጠየቀችው ለሰላም እድል መስጠት ይተዋርጋቸው ቃሌና በላይ ላይ ባላወራ ደስ ይለኝ። አንድ ሲሳይ ይሰማል። ለሰላም የሰጣት እድል ትክክል ነው፣ ጥሩ ነው ያረከው። ጥያቄዋን የሚመልስላት አካል መመለስ አለበት። አንደኛ እኔም ልመልስ እችላለሁ፣ ማን ያውቃል። አንድ ነገር ግን መታወቅ ያለበት ምንድነው፣ ልክ ለሰላም የተሰጣት ራይት ለዳጊ እንደምትሰጠው እርግጠኛ በመሆን የገባው ሰላም ነግራ ተነጋግራችሁ በዚህ ርዕስ ልገባ ነው ይሄን ጥያቄ ዛሬ ጠይቃለሁ ቤት ክፈትልኝ ብላ እንዳልገባው ሁሉ እኔም ርዕስ ይዤ ስመጣ the same way እኔም ጥያቄ ይዤ ስመጣ እኔም መጠየቅ እችላለሁ። ራንደም የሆነ ጥያቄ ማለት it was random I thought ርዕስ አኪሲል ርዕስ መስሎኝ ነበር፣ ለካ ርዕስ አይደለም። ስለዚህ እንኳን ሐሳቤን የማወራው እና እሷ የምታወራው ተገናኝቶ ይቅርና ባይገናኝም ራሱ አንተ ቤት ለካ ሰዎች መተው ጥያቄ መጠየቅ ይችላሉ ማለት ነው። out of the topic ማለት ነው፣ ምንም ርዕስ ሳይሆን ማለት ነው። ስለዚህ that same right ነው እኔም እየጠየቅኩ ያለው። አይ ለሰላም እንጂ ለአንተ አልሰጣትም አላልከኝም፣ ይሄው ፈቅደልኛል፣ ላውራ ልቀጥል። በመዳን ዙሪያ ጥያቄ በነገር እኛ እኮ የሶሻል ሚዲያውን እናውቀዋለን። ሪስፔክት ላድርግ ብዬ ነው እንጂ the way you interrupt me intimidate የምታደርገው ነገር አውቀዋለሁ። መንገዱን እኮ እኛ እናውቀዋለን። ግን አሁን አልጨረስኩም ነው የሚሻለው። ኧረ እባክህ ምን አደረግኩ አሁን? ሳውራ ዝም እንደምለው ሳውራ ዝም በል። በጣም የጨረስክ መስሎኝ የሌለው ሰው አይደለም አንተ፣ ለማውራት እድል የሌለው ሰው አይደለም። እድል ያለው የጨረስክ መስሎኝ ነው። እሺ ጨርስ። አልጨረስኩም። አሁን ያለ ገደብ ነው ያወራኸው። ባይ ዘ ወይ አንተ ቅድም ያለ ገደብ በአክብሮት ነው ያወራኸው። ያለ ገደብ በአክብሮት ነው። ኢንፋክት I don't even talk that long። ጠብቀኝ አራኪ በእናትህ። ይሄ እኮ አንተ ካራክተር አይደለም፣ ምን ተፈጥሮ እንደሆነ አላውቅም። የነካው ኃይለኛ ቶፒክ አለ መሰለኝ። አይ ቲንክ እሱን ማድማት አለብኝ ደግሜ ማለት ነው። እንደውም ላልፈው ነገር ቀለል አንደኛ ጥያቄ አሁንም በእኔ ላይ የምታወራው ዳጊ እናውራ እንትን እኮ ነው ጥያቄ ራሱ ርዕስ ይችላል ያልኩት እኮ አንዴ ላውራው ነው እኔ ላውራው እና ያንተን ጥያቄ ደግሞ ነገ ይዘውና በቀን ይሻላል ነው። እሺ ቀሲስ ይቀጥሉ። ቆይ አንድ ጊዜ ላውራው ዳጊ። ይኸውልህ አሁን እኮ ይኸውልህ እኔ እኮ ጥያቄ ተጠይቅ አላልንም እኛ። ይኸውልህ ጥያቄ ተጠየቀ፣ እኔም ደገምሁልህ፣ አክሊልም ደገምህልህ። የሰላምን ጥያቄ አልመለስከውም። አንተ ጠየቅከን መለስ ነው፣ አድሬስ አደረገ፣ አክሊል መለሰልህ። ኦኬ አሁንም ዝም ብዬ ልጠይቅ ካልክ የእኛን ጥያቄ ማን ነው የሚመልሰው? አዳጊ ማን ይመልሰው? እኔ ጭራሽ ጥያቄ የጠየኩኝ አይደለም ቀሲስ። አሁን ችግር የተፈጠረው ምንድነው? እኔ ሳልጠይቅ ጠየቅ እየተባልኩ እኔ ጭራሽ አልጠየቅኩኝ። ኢቭን ከአንዳችሁ መልስም አልጠበቅኩኝ። ከወንድሜ ሲሳይ ጋር ነው ያወራሁት እኮ አይደለማ። እንደዚያ ከሆነ ይኸውልህ እንግዲህ እኛ ጠይቀናል፣ አንተም ጠይቅ ከሆነ እሺ ችግር የለም ይችላል። ብዙ ጥያቄ አለ። እንደዚያ ከሆነ ከሱ ጋር ብቻ ማውራት ከሆነ የፈለግከው እኛ እንድንመልስ እንድንጠየቅ እንድንመልስ መመለስ ትችላላችሁ። በላይ ስለወራው በጣም ሶሪ። እንደዚህ አይርሶ ነው ያላስጨረሱኝ። አንድ ሀሳብ ልጨርስ። እንደው ቅድም ተናግሬ ስጨርስ ምን አልኩ? አሁን በተናገርኩት ላይ ሀሳብ መስጠት የሚፈልግ ሰው ካለ ይስጥበት ይያለሁ። አሁን ግን ምንድነው ችግሩ? አንተም ጠይቅ ከሆነ እሺ እኔ ድሉን ስሰጡኝ ለምን ገፈዋለሁ? ምንም እኮ ኦኬ። ከኛ ጋር ማውራት የማትፈልግ ከሆነ ከሲሳይ ጋር ሆነ ብቻ ማውራት ያወራው እኮ ነው። ከኛ ነው ማውራው። አዳምጠኛ መጀመሪያ አስጨርሰኝ። ይኸውልህ ከሱ ጋር ነው ማውራው። ከእናንተ ጋር መመላለስ አልፈልግም ካልከን ምንም ችግር የለውም፣ አልመልስም ለእናንተ ጥያቄም። ከእናንተ ጋር ለማውራት የምፈልገው ከሲሳይ ጋር ነው ካልከን እንወርዳለን። ምንም ችግር የለም፣ ቀጥሉ፣ አውሩ እናንተ ሁለታችሁ። ይሄ ግን የውይይት ህግ ሲሳይ ያውቃል። ሲሳይ በጣም ለረጅም ጊዜ በዚህ ስለሆነ የሚታወቀው ጥያቄ ይጠየቃል። ከኦርቶዶክስ አንድ ሰው ይጠይቃል፣ ከፕሮቴስታንት አንድ ሰው ይጠይቃል። ጥያቄው አድሬስ ይደረጋል። ከፕሮቴስታንቶች የተጠየቀውን ጥያቄ እኛ ኦርቶዶክሳውያን እንመልሳለን።
ከፕሮቴስታንቶች ከኛ የሚጠየቀውን ጥያቄ ደግሞ እናንተ ትመልሳላችሁ። እንደዚያ ነው ህጉ። አሁን እኮ አንተ የምትለው ዝም ብዬ ላውራ ነው የምትለው። እንደዚያ ከሆነ ደግሞ ቧልት ነው የሚሆነው። ዝም ብሎ ማለት እንደዚያ መጨቃጨቅ እኮ ነው የሚሆነው። ምንም ርባና ቢስ የሆነ ትልልቅ ሰዎች ነን እኛ እዚህ። ስለዚህ ዝም ብለን የምናወራና እኔ አክቹዋሊ ዲስሪስፔክት በሆነ ውይይት መወያየትም አልፈልግም እኔ በግሌ። በእውቀት ማውራት የምንችል ሰዎች ነን። መጽሐፍ ቅዱስ ጠቅሰን ማውራት የምንችል ሰዎች ነን። እንደዚህ አይሆነን መልስ እያገኘን እየተነጋገር መነጋገር እንችላለን። ስለዚህ አንተ ጠያቂ ከሆንክ ሌላ ሰው ይግባ ከፕሮቴስታንት ጥያቄያችንን የሚመልስልን እና አንተ ጠያቂ ትሆናለህ። ኦኬ እኔ መመለስ እችላለሁ። ሌላ ከፕሮቴስታንት ጥያቄ የሚጠይቅልኝ ሰው ይግባ ካልክ ደግሞ ሌላ ሰው ደግሞ ይምጣ። እንደዚህ አናደርግ። ቴንክ ዩ። ጥያቄ ቅድም ተናግሬያለሁ። ጥያቄ መጠየቅ ትችላላችሁ። እኔ ምንም የከለከልኳችሁ ነገር የለም። መልስም ማግኘት ትችላላችሁ። በሴም ራይት ግን ነው የጠየኩት። ዳት ሴም ራይት እኔም አለኝ እዚህ ቤት ብዬ አምናለሁ። ልክ እናንተ ሲሳይን አማክራችሁት ከቤት ተነጋግራችሁ ጸልያችሁ በጾም ጸሎት ይዛችሁበት አይደለም ጥያቄውን የመጣችሁ። ራንደምሊ ነው ሰላም የጠየቀችው። ዳት ራንደም ራይት እኔም አለኝ ነው ብዬ ማምነው። የለህም ከተባለ ኦኬ ዳትስ ፋይን፣ ምንም ችግር የለም። ላለው ለሌላ ሰው ቀጣዩን መብት እንሰጣለን ወይም ቀጣዩን እድል እንሰጣለን። ግን እሷ ራንደም ጥያቄ መጠየቅ እንደምትችለው ሁሉ ምናልባት አስተያየት እንዳይሆን ጥያቄ ላረግ አስተያየት አይሆንብን ጥያቄ ይሁንልን ከሆነ ይሄም ፌር ነው። አሁን ቄስ ሲያወሩትም እኮ ፌር ነው። አስተያየት መሆኑ ይቅርና ጥያቄ ላርግ። ኦኬ እንዲህ እናድርግ ሲስ ዳጊ አንዴ ያወራና በላይ ነው መንገድ ያለው ዳጊ ያወራና አንዴ ማለት ነው። ሲስ ጥያቄ ምንድነው? አንደኛው የደቂቃ መንገድ ወይም የመዳን መንገድ ብለው ኦርቶዶክስ ያስቡት ለምሳሌ ወይ ልጅ ሆነ 40 ነው እየሰማሁ ነው። ኦኬ ባንተ ላይ ማወራው እሺ አይ ቆይ ዳጊ አውራን ያልኩት እኔ ኖ ቆይ ይኸውልህ ሌላ ሰውም እንዳይረበሽብህ ዳጊ አውራና ይኸውልህ እኔ አሁን እንደዚህ አይነት ነገር የለም። በቃ ዝም ብለን እንትን እንዳይልም እንዳይበጠበጥም ዳጊ አውራ በቃ እድል እንስጠውና ሲስ እውነቱን ለመናገር እንደዚህ አይነት መወያየት ተባለ አንተ ራስህም አድርገህ አታውቅም ሲሱ ታውቀዋለህ። አንተ ራስህም ግን እድል ይሰጠውና ያውራ በቃ ያውራና ጭራሽ የሌለ እንደዚህ መቤቴን ተደርጎ ራሱ አያውቅም። ግን ይሁን በሚለው በቃ ብዙ ጊዜ ስለማይመጣም እዚህ ቤት እንዳይደብረውም በሚለው በቃ ለዛ ብቻ ያወራና ከዛ በኋላ ግን እንመለሳለን። እኛ ማንም ሰው አይጠይቅም አልተባለም። አንተም አትልም ፕሮቴስታንቶችን ኦፍ ኮርስ ኢቨን ፕሮቴስታንቶች እንዲከፉም ባንተ አንፈልግም እንኳን አንተ እኛም ራሱ አንፈልግም። ጌታ በእንደቆ ታውቃለህ አንተም እና ሰላም እንደጠየቀችው የሷ ሲያልቅ ደግሞ ያንተ የሚጠይቅ አልነበር ሐሳባችን። ዳጊ አንተ በቃ ማውራት የፈለግከውን ዝም ብለህ አውራ፣ ደስ ያለህን አውራ። በጣም ብዙ ሰዓት ሳትወስድ ብዙ እንትን እንዳትልብን አውራና ካወራህ በኋላ በቃ እንትን እንደዛ ይደረግ መሰለኝ። ጭቅጭቅ ምን እንዳይሆን ቀጥል ዳጊ። እያወራህ ከሆነ ሚዩት ነህ ዳጊ። እያወራህ ከሆነ ማለት ነው አይሰማም። ኦኬ ቴንክ ዩ። እሺ እያወራሁ ነበር። እንግዲህ ሚዩት እያደረጋችሁም ከሆነ አላውቅም። ታትስ ፋይን። አልተደረክም። አኪን አይደለም አኪ የሚታረገኝ ማለት አይደለም። እኔ ሌላ ሰው ማለት ነው። አኪ ያደርጋል። እሺ ቴንክ ዩ። ራንደም ጥያቄ ነው የጠየቀችው እህታችን። እንግዲህ በውስጥ ከሲሳይ ጋር ተነጋግረው መተውበት ከሆነ እሱን በኋላ ሲሳይ ያርመኛል። ይሄ አስበንበት የገባን ርዕስ ነው ካለኝ ኦኬ ችግር የለም። ወደፊት እኔም እንደሱ አደርጋለሁ። በመጣሁበት በሰማሁበት ደቂቃ ግን የሰማሁት ራንደም እንደሆነ ነው። በኋላ ደግሞ ማናረጋገጠልኝ ሲሳይ ነው ያረጋገጠልኝ። እሷ ጥያቄ ጠይቃ ነበር አለኝ። ኦኬ ርዕስ እንዳልነበር ተረድቻለሁ። ርዕስ ባልሆነ ነገር እና ያልሆነ ነገር ርዕስ ነው ብሎ መቀጠል አያስፈልግም። በቃ የእሷንም ጥያቄ መለስላት፣ ግን የዳጊም ርዕስ ነው አንበለው፣ ጥያቄ እንበለው፣ እንቀጥል። ኦኬ ሁለት የመዳን መንገድ አለ ማለት ሜጀር የሆኑ ነው እንጂ በተለይ በአንደኛው ጽንፍ ሁለት የሚባል አይደለም። ማአት ሚሊየን እንኳን ሲጋነን ነው በብዙ ሺዎች የሚቆጠር የመዳን መንገድ አለ በአንደኛው ጽንፍ። በአንደኛው ጽንፍ ደግሞ መጽሐፍ ቅዱስን ቤዛ አድርገናል ተብሎ በሚታሰብ ሁኔታ ያለ የጽድቅ መንገድ አለ። ቅድም ተናግሬዋለሁ። ጊዜ ላለመፍጀት አልደጋግመውም። ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን በቤተሰቦቿ እምነት ወይም ደግሞ ክርስቲያን ናቸው ብለው በሚታሰቡ ቤተሰቦቿ በኩል ጥምቀትን ካደረገች በኋላ ሜሮን ትቀባለች። ከሜሮን በኋላ ቁርባን ምናምን። ይህም ፓዝ ለኦርቶዶክሳውያኖች መንገድ አያስፈልግም። ያኛው መንገድ አለ ይሄ መጽሐፍ ቅዱሳዊ ነው ብለው ያስባሉ። እኔ አልስማማበትም። እሱ ነው ኦኬ። ሁለተኛው ፓዝ ነው አሁን ግራ ይገባኝ። ምክንያቱም ያኛው ለዲቤት ይመቻል። አይ እንደ ጌታ ቃል እንዲህ ይላል እንዲህ አይልም። ይሄኛው ፓዝ ግን ለእኔ ብቻ ሳይሆን ለራሱ ለኦርቶዶክሳውያኑ ጥያቄ ይፈጥራል። ምክንያቱም ከአንድ ኦርቶዶክሳውያን መሞት ብቻ ሲኦል መግባት ብቻ የሚጠበቅበት አይነትም የመዳን መንገድ አለ። ከሲኦል በኋላ እስካሁን አይተን እንደሆነ ረጅም ሰዓት አውርተዋል። አንዳቸው ማርያም ከሲኦል አታወጣም ያለ የለም። አንዳቸው ሁሉም ሰው
ተስማምቷል ማለት ነው። ማርያም ከሲኦል እንደምታወጣ ማርያም ከሲኦል የምታወጣ ከሆነ እችም ሲኦል የሚገባ ሰው ደግሞ ቅድም የተነገረውን አይነት የጽድቅ መንገድ ይሄደ ነው ብለው አያስቡም። ኦርቶዶክሶች አያስቡም። በእርግጥ ቅድም ያለውን መንገድ የሚሄደ እኔ ሲኦል ይገባል ብዬ ነው የማስበው፣ ግን እነሱ አያስቡም። እነሱ ከተጠመቀ የዘላለም ሕይወት ያገኛል፣ ቁርባንም ሜሮን ከወሰደ የዘላለም ሕይወት ያገኛል ወይም ደግሞ በድነት መንገድ ላይ ነው ያለው ብለው የሚያስቡት። ኦኬ፣ ስለዚህ ሲኦል መግባት ብቻ ነው ከአንድ ኦርቶዶክስ የሚጠበቀው። ምክንያቱም ማርያም ብቻ አነሳው እንጂ ብዙ ቅዱሳንን ብዙ ሰማዕታትን ማንሳት ይቻላል። እነዛ ሰዎች ከሲኦል የሚያወጡ ከሆነ ለምንድን ነው አንድ ኦርቶዶክሳዊ ሪኳየርድ የሚሆነው? እነዚህን ፓዞች የመጀመሪያውን ፓዝ ለምን ሪኳየር ይደረጋል? አንሌስ ሁለተኛው ፌል ያደርጋል፣ ምልጃዋ ላይሰማ የሚችልበት አጋጣሚ አለ፣ ቅዱሳን ምልጃቸው ላይሰማበት የሚችል አጋጣሚ አለ የሚባል ጥርጣሬ ካለ ኦኬ ያስማማል። እኔም ጥሩ ነገር ተማርኩ። ኦኬ እሱ ውሳኔው እግዚአብሔር ነው። ላይድኑም እሷ መጠየቅ ነው እንጂ መወሰኑ የማሻገሩ ከሲኦል ወደ መንግስተ ሰማያት የማሻገሩ ውሳኔ እግዚአብሔር ነው። ከእሷ ምልጃ ብቻ ነው ካላችሁኝ ኦኬ ወደ ገድላቶች ሄጄ መረጃዎችን ማምጣት እችላለሁ። እንዲያውም አይገቡም እያላት 7 ጊዜ ሞታ ለፍጥረት የጽድቅ መገኛ ሆናለች ይላል ድርሳነ ማርያም ላይ ማለት ነው። ገጽ 34 አካባቢ ላይ በቪዲዮ ማሳየት እችላለሁ። ስለዚህ እሱ ሳይፈልግ ከፈለግሽ አንቺ ሙችላቸው ብሎ ሞታ ሁላ ለፍጥረት መጽደቂያ ሆና የምትገኝ ማርያም እስካለች ድረስ ምን አስጨነቀህ አንተ? ለምን በዚህ በከባዱ መንገድ ትሄዳለህ? ወንድሜ ኦርቶዶክሳዊ እንዲህም አይነት ኦፕሽን አለ ነው። አይሰራም ብለህ ታስባለህ። ይሰራል ብለህ ካሰብክ 2 መንገድ አለ ማለት ነው፣ ወይም ከ2 በላይም እንዲያው መንገድ አለ ማለት ነው። ስለዚህ ይሄ በጣም በነገረ ድነታችሁ አስተምሮታችሁ ላይ ፋላሲ የሚፈጥር ከጅማሬው በራሱ መጽሐፍ ቅዱስ እንኳን ባላችሁት የጽድቅ መንገድ ላይ ጥያቄ እየተነሳይባችሁ እያለ እንደገና በዚህ በኩል ደግሞ ሰው ሲኦል ከገባ በኃጢአቱ ከተፈረደበት በኋላ በቀን እስከ 400,000 ሰው ይወጣል ከተባለ እንትና በተባለው ቅዱሳን እስከ 3,000 በላይ ይወጣሉ ከተባለ ይሄ አይከብድም ወይ? እስቲ በፓስተር ላርገው፣ ምክንያቱም ስም ከጠራው ሰው ላስቆጣ ላነድድ ስለምችል ስሙን በፓስተር ላርገው። ስለማን እንደማወራ ግን ኦርቶዶክሳኖች ያውቁታል። የፓስተር ከሌል መቃብር የሳመ ምክንያቱም መሳሙ ራሱ አንደኛ የእምነቱን ተከታይ እንዲሆን ይጠበቅበታል። የፓስተር ከሌን መቃብር ለመሳም በዛ ውስጥ ያለፈው እንግዲህ በ40 ቀኑ በ80 ቀኑ ተጠምጥቆ ሊሆን ይችላል ምናምን ያን ሰውዬ የእምነቱ ተከታይ ነው ብለን እናስብ። እሺ የእምነትን የጽድቅን መንገድ አደረገ ተብሎ ታሰበለት። ግን 101 ትውልድ ይማራል ይላል የእንትና ገድል። ያው እንዳልሄድ ብዬ ነው። 101 ትውልዱ የፓስተሩ መቃብር የሳመ የሚማር ከሆነ 101 ትውልዳችን ውስጥ እኮ ሙስሊም አለ፣ ጴንጤ አለ፣ ኦርቶዶክስ አለ፣ ምናምን አለ። ያ ሁሉ ይድናል ማለት ነው። ስለዚህ የጽድቅ መንገዱ አንድ ብቻ ከቤተሰባችሁ ኦርቶዶክስን ተውት፣ እሺ ጴንጤ ሆኖ የሙስሊም የፓስተሩ መቃብር የሳመ የሚድን ከሆነ ይሄ እኮ this is against the word of God፣ against the scripture ማለት ነው። against the scripture መሆኑ ብቻ ሳይሆን ይሰራል ብለህ ካሰብክ why don't you use this path? ታዲያኛው መንገድ ለምን አትጠቀም? እንደ ልብህ አለሌ ሆነ እንደ ልብህ ኖርህ የሆነ ቤተሰብህ መቃብር ብቻ ከሳመ ትገባለህ ማለት ነው። ወይም ደግሞ በማርያም ምልጃም ካመንክ ባታምን ራሱ ሙስሊም ሆነ ሲኦል ውስጥ ብትሆን ከሲኦል ስታወጣ አይዲ ቼክ እያደረገች ማንነትን ቼክ እያደረገች አይደለም የምታወጣው አይደል እንዴ? በየቀኑ 3,000 ያህል ሰው ነፍስ ሲታፈስ ማለት ነው። እንደዛ ከሆነ ደግሞ ኢቭን ሙስሊም ሆነ ራሱ ከሙስሊም እኛ እንገባለን ብዬ ስለማላስብ ነው እኛን እዛ ውስጥ ያላካተትኩት። ግን ሙስሊም ሆነ ራሱ የምትወጣበት ቻንስ አለ በኦርቶዶክስ አስተምሮ። ይሄ this is against የነገረ ድነት ትምህርት ነው። እንዲህ አይነት ተስፋ እንዳለ የሰማ ኦርቶዶክሳዊ ይሄ ፓዝ ካለ ኦኬ መቼም ቅድምም እንዳልኩ ከቅድም ጀምሮ አንድም ኦርቶዶክሳዊ አይ ተውተውቱ ማርያም አታድንም ወይም ላይሳካላት ምልጃዋ የሚችልበት አጋጣሚ አለ የሚለኝ የለም። ካለ ደግሞ መረጃውን አሳየዋለሁ። ላይሳካ የሚችል አለ ብሎ የሚያስብ ካለ እንዲሳካ እሷ ማድረግ እንደምትችል እንዲያውም 7 ጊዜ ሞታ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል ነገረ ማርያም ገጽ 34 ወይም 33 አካባቢ ላይ። እንግዲህ በኋላ እድል ከሰጠኝ አሳያለሁ። ስለዚህ ይሄ ነው። በጣም ስላዳመጣችሁ አመሰግናለሁ። ሁለተኛው ፓዝ የሚሰራ ከሆነ የእህቴን ጥያቄ መመለስ ምን ያስፈልጋል? ኦርቶዶክሳዊ ለምን መልስ ትጠብቃለህ? ከዲ ምን ይሰራልሃል? ምንም እንኳን አይሰራልህም። ጥምቀት ምን ይሰራልሃል? ቁርበት ምን ይሰራልሃል? ሜሮን ለምንድን ነው የተጨነቀው? ግን ስለ ጾም ጸሎት ማለት እንደ ወንጌል አማኝ አይደለም ማወራሽ። እንደ ወንጌል አማኝ እኛ እናደርገዋለን እነዚህን ሁሉ ነገሮች፣ ለድነት አናደርገውም እንጂ ለድነት እናምናለን። ሌሎቹን ደግሞ የእግዚአብሔር ቃል ስለሚያዝ የጌታ ትእዛዝ ስለሆኑ እናደርጋቸዋለን። ግን አንተ ኦርቶዶክሳዊ ግን እንደ ኦርቶዶክሳዊ ምን አስጨነቀ? ባታረገውም እኮ ቻንስ አለህ ይላል ህሊና ገድለ ህሊና ማለት ነው። ያው ጭንቅላት ውስጥ ያለው ህሊናን ዝም ብለህ ቼክ ብታረገው አንተም ወይም አንቺም አንዳችሁም ኖ ማርያም አታድንም የሚለኝ የለም፣ አትታደገኝም ከሲኦል የሚል የለም። እናንተ ቻንስ አላችሁ፣ ብዙ ቻንስ አላችሁ። እኛ ግን የጌታ ቃል ብቻ ነው ቻንሳችን ለማለት ነው። ቴንኪው ስላዳመጣችሁ።
እሺ ጨረስ የተወሰነ ጨርሷል። መልሱ የት አለ ግን? ጥያቄው ጥያቄ መልስ የት አለ? ወደ መልሱ ወደ መልሱ እንዳትሄድ ወደ መልሱ አይደለም ይገባኛል። ዳጊ ጥያቄው ምን ነበር የተጠየቀው? ጥያቄውን ኦልሬዲ ስለተባው ዳጊ ትቶታል። ጥያቄውን የራሱን ጀመርኩ። በኋላ አንድ ነገር ልናገርና አኬ ትቀጥላለህ። ዳጊ ብዙ ጊዜ ቤት ከፍቶ ወይም ደግሞ ወንድሞች ተደብቆ ማውራት ሃይማኖት አይሆንም። ኦኬ አስተምሮ እያልክ ዝም ብለህ አስተምሮና ገድልና ተአምራት እንኳን ሰዓት ላይ ዝም ብሎ እንደማውራት ትምህርት ቀላል አይደለም። አየህ የሚያድነውን ትምህርታችን ይኸው ብለን እየተናገርን እሱ ልትነካው አልፈለግም። እሱ ሌላ ጊዜ የምናወራለን፣ እኛ ባናምንበትም ሌላ ጊዜ ብለህ ትሸሻለህ፣ ትሮጣለህ። ምክንያቱም ከኦርቶዶክሳውያን ጋር ቆመህ ስለ ነገረ ድህነት ማውራት እንደማትችል ይኸው ማረጋገጫው አንተ ስለሆንክ ማለት አይ እችላለሁ ካልክ ይኸው እኔ ያለውኝ ዲቤት መግባት እንችላለን። ኦኬ በነገረ ድህነት ማለት ነው። በቤተ ክርስቲያናችን የመዳን ትምህርት ላይ አቅሙ አለኝ። ኦኬ እኔ ራሴ ችዬ ስለ ዳንኩበት እውነት መመስከር እችላለሁ የሚል አቋምና እምነት ካለ ይኸው እዚህ ያለን መታል። እንግዲህ ከመጣሽ ማርያም ታምጣሽ እንደሚባለው ማለት ነው። ሳትወጣ እዚህ የምታምንበትን እምነት እንወያይበት። አሁን እኛ ማናምንበትን ሁለተኛ መንገድ ምናምን ትላለህ። አንድ ማስረጃ እንኳን እንደው የኦርቶዶክሳውያን የመዳን ትምህርት ሁለተኛው መስመር ይህን ይመስላል ብላ ቤተክርስቲያን ያስተማረችበት አንድ ለናሙና ሳትጠቅስ እንደው የራስ አርቲቡርቲዮሪ ማውራት ትችላለህ። ቤትህም ከፍተህ የምታወራው ስለሆነ ማለት ነው። ኦርቶዶክሳውያን ይህንን ንቀው የባልቴቶች ወሬ ብለው ይተውታል ማለት ነው። ምንም የሚያስጨንቅም ስላልሆነ ማለት ነው። እንኳን ሙስሊሞች እንኳን ፕሮቴስታንቶች ይቀርና ኦርቶዶክሶች ራሱ የመዳን ህይወታቸውን ካልፈጸሙ አይድኑም የሚል ትምህርት ነው ያለን። በነገራችን ላይ ፎር ዩር ሰርፕራይዝ አንድ ኦርቶዶክሳዊ የመዳን ድኖ ልጅነትን ተቀብሎ ከዛ በኋላ ዕለት በዕለት መዳኑን የማይፈጽም ከሆነ ድህነቱን ያጣል ብላ የምታስተምር ቤተክርስቲያን ውስጥ ያለ እንዳንተ ሳያምኑ ይድናሉ የሚል የካልቪን ትምህርት ውስጥ ኦኬ ሳያምኑ እንዲያምኑ አድርጓቸው እግዚአብሔር አድኗቸዋል የሚል ትምህርት ውስጥ አይደለም ያለ ነው ማለት ነው። እግዚአብሔር በቀደራቸው ቀድር ውስጥ ካልገቡ በስተቀር ሰዎች አይድኑም የሚል ትምህርት አለ የለንም። ሰው አምኖ ተጠምቆ ምስጢራትን ተቀብሎ ዕለት ተዕለት ክርስቶስን ወደ መምሰል ህይወት እያደገ ካልሄደ ኦኬ እንደ ቅርንጫፍ ደግሞ ተቆርጦ መጣል አለ። ስለዚህ እያንዳንዳችሁ የራሳችሁን መዳን ፈጽሙ ብላ የምታስተምር ቤተክርስቲያን ውስጥ ስለሆንን ማለት። ስለዚህ በዚህኛው መወያየት የምትችል ከሆነ አለን፣ ካልሆነ ግን ያው የሐሜት ጊዜ አይ ቲንክ ይበቃል ይመስለኛል። ቴንክ ዩ። አዎ እንግዲህ ዮሐዴ ምንድነው ኦኬ እንትን ነው ዳጊ የሆነ የሚሰማ ድምፅ አለ። ማን ነው ፓስተር ምናምን የሚሰማ ያለው እንዴ? እሺ እንግዲህ ዳጊ በጣም ይቅርታ ለወጣ ስለሆነ ሀሳብ ሰጥቼታ። ኦኬ አቤት በጣም ይቅር በሉኝ። ለወጣ ሌሊት ነው እኔ ጋር እና ሀሳብ ሰጥቼ ብቻ ልውጣ ፕሊዝ። እሺ ይቅርታ በጣም ሁላችሁንም ሰላም ይሁን ለሁላችሁ እያለሁ ትዝብቴን ብቻ ላስቀምጥ፣ ምክንያቱም ትምህርቱን ያው እዚህ ያሉ ታላላቅ ወንድሞቼ ይመልሱልኝ። እሺ ይቅርታ መዝሙር ያሬድ አንተ ከጨረስክ በኋላ አብረን እንወርዳለን። እኔ ጋርም ስለ ሚድናይት ስላለፈ እንደዛ ከሆነ በቃ ሌሎቹ አውሩ። መልካም እሺ በቃ ቀጥሉ። እሺ ምን አለ መሰለ ዳጊ አሁን በእርግጥ ኦልሬዲ በቃ እንደው አውራ ምናምን ብለንህ ነው ያወራኸው እና ምንም ችግር የለም። አሁን አለመመለስ ምናምን ምንም እንትን አላለኝም እኔ። ምክንያቱም ኦልሬዲ በቃ አልመልስም ብለህ አንዴ ስለተናገርክ እኔ ማውራት የምፈልገው ነገር አለ እሱን ነው በቃ ማውራት የምፈልገው ብለህ እንደመጣ ነግረህናል እና በቃ ላንተ ስለሆነ ተፈቅዶልህ በቃ እንድትወራ ተደረገ። ብዙ ጊዜ እዚህ ቤት ስለማትመጣ ስለማትታይ ቢያንስ ስትመጣ ደብሮ እንዳትወጣ በሚለው ማለት ነው እና ለዛ እድል ተሰጥቶ አውርተሃል። አንድ አሁን ማወቅ ያለብህ ነገር ምንድነው በመጀመሪያ ደረጃ ርዕስ ነበረ። ርዕስ አልነበራችሁም ለካ አላልከው፣ ርዕስ ነበር። ጥያቄ ርዕስ ይሆናል ባይዚ። እሺ ይሄ እንደዚህ ነው የሚል ጥያቄ እሱ ራሱ ርዕስ መሆን ይችላል።
ራንደምሊ ነው መታ የጠየቀችው ሰሊና ትክክል ነው። አሁን ሰላም መታ መጠየቋ አንተስ እንዴ ሰላም ታዲያ ከጠየቀች እኔ ሳልጠይቅም እንዴ ብላላ መጠየቅ ትችላለህ። እንግዲህ ይህንን መብት ሲስ ለሁላችንም ነው የሚሰጠው፣ ለእኛም ለእናንተም እየሰጠ እንግዲህ እንደ ሁኔታው ፌር ለመሆን እየሞከረ አንዳንዴም ደግሞ ወደ እናንተ ደላይ እያደረገ ችግር የለውም እንደዛ ቢያደርገው እኛ እንቀየመዋለን አንቀየመው። በጣም ያፈጠጠ እንዳይሆን እንጂ ወደ እናንተ ትንሽ ቢያዳላ ምንም ችግር የለውም። ያው ፕሮቴስታንት ስለሆነ እንደዛ ሊሆን ይችላል፣ ችግር የለውም። ያው ወንድሙ አንተ ደግሞ በጣም ወንድሙም ስለሆንክ ማለት ነው። አሁን ያም ሆነ ይህ ግን ምንድነው ልክ እሷ እንደጠየቀች ሁሉ አንተ መጠየቅ አዎ ትችላለህ። ግን ጊዜ የሚባል ነገር ደግሞ አለ። ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው። እሷ አጋጣሚ ሆኖ ቀድማ ጠየቀች፣ ከሲስ ጋር ተመካክራ አልገባች። እኔም ስገባ ነው አጋጣሚ የሰማሁት ጥያቄያቸውን። ኦልሬዲ የእሷ ጥያቄ ስለመጣ የእሷን ጥያቄ እንመልስና ከዛ ደግሞ አንተ ደግሞ በተራ ደግሞ ነገ ትጠይቅ ይሆናል መተረግ እንደዛ እያለ ይሄዳል። ከዛ ውጪ ግን የእሷን እንደዚህ ለመደበቅ ተብሎ ሌላ ርዕስ ይዞ መጥቶ በቃ እኔ የፈለግኩትን አወራለሁ መጥቼ ብሎ እንደዚህ ይሄ እኔ አሮ ነው እኔ አይጠበቅም ከትልቅ ሰው አይጠበቅም። ይሄ በቃ እናንተ እየተወያያችሁበት ያለ ነገር አለ፣ ብትወያዩም አያገባኝም። እኔ ራሴን መጥቼ ማውራት እችላለሁ። እንዴት እንደዚህ ይባላል? በጌታ አይባልም እኮ። እና የመጀመሪያው ርዕስ ይጨርሳል። ከዛ ውጪ ግን አሁን የተናገርካቸው ነገሮች አሁን ቅድም ስለመለስኩ ድጋሚ መመለስ አይጠበቅብኝም። እንዳልኳችሁም ቤተክርስቲያንን በቋሚ አስተምህሮዋ መጥቶ መከራከር የሚችል የለም። ቤተክርስቲያንን መውቀስ የሚችል በቋሚ አስተምህሮዋ የለም። በቃ አለቀ። እሱን ይኸው አረጋገጥን እኮ። እሱ ላይ አልሄድበትም አለ። አሁን ጥምቀት አያድንም እኮ ነው የሚለው። አሁን ቅድም ሲናገር ሰምታችሁታል። ጥምቀትም አያድንም ነው። ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም፣ መልካም ስራ ከድህነት ጋር አይገናኝም እያለ የሚናገር ሰው ግን እንደዚህ ብለን እያመንን አይቃወመንም። በቃ ቋሚ አስተምህሯችን ላይ ማንም አይቃወመንም። አይታችኋል ቤተክርስቲያን እንዴት አይነት ሊገዳደሩት የማይችሉት አይነት ጥርት ያለ የጌታ ትምህርት እንዳላት። ስለዛ ትምህርቱን የሚጠብቀው ጌታም ስለሆነ እንደዚህ በግልጽ ሰው መጥቶ አይገዳደርም ከኤርሲያን ጋር። እሱ ጥሩ ነው። ከዛ ውጭ የተናገርካቸው ነገሮች ምንም ማስረጃ የሚያልጠቀስክባቸው እኔ ይኸውልህ በአጭሩ እንደው አንድ ነገር ልንገርህ ዳጊ፣ ስለ ቤተክርስቲያን አስተምሮ ቤተክርስቲያን እንዲህ የሚል አስተምሮ አላት ስትል ግዴታ ምን ማምጣት አለብን መሰለህ? የመጽሐፍ ቅዱስና የአባቶች ማስረጃ ካላመጣ በአስተምህሮ ደረጃ የምንይዘው ነገር የለም። ከአባቶች ያልተቀበልነው ከመጽሐፍ ቅዱስ ያልተቀበልነው ነገር በአስተምህሮ ደረጃ በእኛ ቤተክርስቲያን ውስጥ አይያዝም ገና ከጅምሩ ማለት ነው። ፎር ዩር ኢንፎርሜሽን የቤተክርስቲያን አስተምህሮ በመጽሐፍ ቅዱስ በአባቶች ትምህርት ኦፊሻሊ በሚሰጥ ትምህርት በዛ ውስጥ ነው የሚታወቀው ተገልጦ የሚኖረው እና ከዛ ካላመጣ ያለ ማስረጃ ዝም ብለህ የፈለከውን ስታወራ ብትውል ምን ዋጋ አለው? ሰው ለመዳን ኦርቶዶክሶች ለመዳን ሲኦል መግባት ብቻ በቂያቸው ነው ብለህ ትመጣለህ። ዝም ብሎ እንደዚህ ማውራት ምንድነው ከባድ ይመስልሃል? እንዴ አይደለም፣ ቀላል እኮ ነው። ያው ልክ አሁን አንተ እንዳደረገው ማለት ቅልል ብሎ ነው በቃ ያወራው። ከዛ በኋላ ግን ያለ ማስረጃ እንደዚሁ ዝም ብለህ ትወጣለህ ማለት ነው። እና እንደዚህና መሰል ጥያቄዎች ካሉ የእኛን አስተምህሩ ለማወቅ ከፈለክ እንዳልኩ ከመጽሐፍ ቅዱስና ከአባቶች እንዲህና እንዲህ የሚል አለ። ሰው ለመዳን ሲኦል መግባት ብቻ ነው በቂ የሚል እንደው ከአባቶች ትምህርት አግኝቻለሁ ከመጽሐፍ ቅዱስ አግኝቻለሁ ካልክ ያገኘውን የመጽሐፍ ቅዱስ ክፍል ይዘና ያገኘውን የአባቶች ትምህርት ክፍል ይዘና እሱን እንመልስልሃለን። ከዛ ውጪ ግን ይሄ በተደጋጋሚ የተናገርነው ይሄ ለሃይማኖት መከራከሪያ የሚሆኑ መጽሐፍት አይደሉም ብለን 10 ተናግረን እንግዲህ 10 ካልሰማ ይሄ እኛ ጉዳይ አይደለም። በጣም ይቅርታ። አሁን እንደዚህ የሚል ገርላት ላይም አለ እያልኩ አይደለም፣ ወይ ድርሳናት ታምራት ላይ አለ እያልኩ አይደለም። ሲኦል መግባት ብቻ በቂ ነው የሚል እንደዚህ አይነት ነገር አለ እያልኩ አይደለም። እዛ ላይም ግን ምንም ሆነ ምን ግን በአጠቃላይ ግን የኛ አስተምህሮን ለማወቅ የሊቃውንት መጽሐፍት አለ፣ የአባቶች መጽሐፍ ቅዱስ አለ፣ ዋናው መጽሐፍ ቅዱስ። ከዛ ደግሞ የአባቶች መጽሐፍት እሱን ይዘህ ትመጣለህ። መሞገት የምትችል ከሆነ ትሞግታለህ። ዛሬ ግን ያው እንግዲህ እድሉን ሰተን አውርተሃል፣ በቂ ነው። በእርግጥ አንተም ልትወርድ ነው። አሁን ደግሞ የሰላምን ጥያቄ መመለስ የሚችል ሰው ካለ ፕሮቴስታንቶች ይመልሱልናል። ከሌለ ደግሞ እዚሁ ጋር ክርስቲያን አባቶች መምህራን ወንድሞች ስላሉ እነሱ ወይ ሪፍሌክት ማድረግ የሚፈልጉ ከሆነ ሪፍሌክት ያደርጋሉ። እና ኢንጀነራል ግን የክርስቲያን አስተምህሮ መጋፈጥ አትችሉም። ቴንክ ዩ። እሺ እንግዲህ ያው አንድ ኦርቶዶክሳዊ ካወራ በኋላ እየጠበቅኩኝ እያወራህን ያለሁት የሰላም ጥያቄ እውነት ነው ይመለስላት። ሰላም ዳጊ የት ነህ? ናና መልስ ፈልግሃለሁ በምትይኝ ጊዜ መጥቼ መልስልሻለሁ። አልተቀጣጠርንም። ጥያቄሽን ፈርቼው ከሆነ ኤቭሪዴ ጥያቄሽን እየመለስኩት ነው። ኤቭሪዴ በየወንድሞቼ ቤት ጥያቄሽን እየመለስኩት ነው። ከኔ ጋር ቀጠሮ ከፈለግሽ ደግሞ ምንም ችግር የለም። ዳጊ ነው የሚመልስልኝ ፈልገው አላለችም ሰላም። እኔ እስካሁንም አልሰማኋትም። አጋጣሚውን ተጠቅመህ ብትመልስላት ከሆነ ደግሞ ይሄን ለግለሰቡ ተውለት። ጥያቄ እንዳላስመረጥኳችሁ መልስ አትምረጡልኝ፣ ቀን አትምረጡልኝ። አሁን በዛሬ ቀን ሰላም ሄደሽ ጠይቂ ብያዝዣት አይደለም የመጣችሁ። ስለዚህ ዳጊ በዚህ ቀን መልስ የሚባል ነገር የለም። ኤቭሪዴይ ግን
ዲል ያደርገዋል። ይሄ ዛሬ ጥያቄ ርዕሳችን እሱ ነው። ይሄ ሰው ምንድነው አይገባውም እንዴ? በጌታ በኢየሱስ ስም አራኬ ርዕሳችን እሱ ነው። ዛሬ ተናግራል እኮ ሰምተናል። ስለዚህ ወደ ርዕሳችን ወርዳለሁ ብለህ ነበር አይደል? በቃ መምህር በረከት ሰላም ይበሉን። ኧረ ሰላም እንበላቸው። ርዕሳችሁ ተመለሱ። ነገ ደግሞ እዚህ ቤት ገባና በእኔ ርዕስ አይ እኛ እውነት ለመናገር እኛ ተረት እኛ እናወራም። ትልልቅ ሰዎች ነን። መጽሐፍ ቅዱስ ጠቅሰን የምናወራ ከሆነ ብቻ ነው ከዚህ በኋላ የምንቀጥለው። ከዛ በተረፈ ቧልትና እንትን እኔ በጣም ውድ ጊዜ ነው ያለኝ። ዳጌታ ቃል የምንኖርበት ዓለም የሥራ ዓለም ሰላም በለን እና መምህር በረከት ሰላም ይበሉ። ስለዚህ የሰላም ጥያቄ መለስለት። ቄስ አመሰግናለሁ። አመሰግናለሁ። መምህርም ሌሎቻችሁንም ቴንኪው። ጋዲሳንም አይቻለሁ። ቴንኪው። ዮሐድም አመሰግናለሁ። ሌላ ማን ያለው? ሰላም ይቅርታ፣ ጥያቄዎች ላይ እኔ ባይዘው እድል ባይሰጠኝ ሰላምዬ አንቺ እስከጨርሽ መጠበቅ። ቴንኪው፣ እናመሰግናለን። መምህር በረከት ሰላም ይበሉን። ሰላም ሁኑ። ቻው። አመሰግናለሁ። ሰላም ቀሲስ ዋርኩኝ። ወንድሞች እንዴት ናቸው? ይሰማል? ይሰማል። መምህር ይቀጥሉ። ይሰማል። እሺ፣ የኦርቶዶክስ ሁለት የድነት መንገድ እንዳለ እኔ ዛሬ ነው የሰማሁት። ድርሳነ ማርያም የሚባልም አለ። እኔ ቄሱ እዚህ ቁጭ ብዬ ለካ ስንት መጽሐፍ ሰዎች እያነበቡ ነውና ድርሳነ ማርያም እና የሆነ ነበር ነገረ ምንድን ነበረ የሚባል መጽሐፍ ሁሉ ሁለት አዳዲስ መጽሐፍቶች ተጠቅሰዋል። ቀሲስ ለማንኛውም እኔ ከእንደዚህ አይነት ውይይቶች የምረዳው ነገር የቤተ ክርስቲያን የነገረ ድህነት አስተምሮ ቅድም አኬም እንዳለው ሰዎች በጣም የሚፈሩት እንደ እሳት የሚፈሩት እየሆነ እንደመጣ ነው እና እንደ እሳት የሚፈራ ርዕስ ሲነሳ ያው ሌላ ርዕስ ፈጥሮ ምናምን አደናግሮ ምናምን ጉዳዩን አስትቶ ምናምን ለመሄድ ሙከራ ይደረጋል። ያው ይሄ እንደው ለሃይማኖት እኔ እንዲህ አይነት አካሄድ በጣም ነው የሚያስጠላኝ። በእውነቱ ለሃይማኖት አይደለም፣ የእውነትን ለማወቅ የእግዚአብሔርን መንግስት ለመውረስ ወደ እውነት ለመድረስ በሚደረግ ጉዞ ውስጥ ይህ አይነት አካሄድ እንደው በፖለቲካው ዓለም የምንጠላው ርዕስ የማዳፈን የተነሱ ጉዳዮች እንዳይወራባቸው የማድረግ ሌላ ነገሮች የመፍጠር እንደዚህ አይነት አካሄድ በቃ አንደኛ የሚሸነፍ አካሄድ ነው፣ ይሸነፋል። ይሄ ቻችን በኩል አሁን በመጽሐፍ ቅዱስ የተነሳውን ጥያቄ መልሶ እያሉ ነው ለመምህራኖቻቸው። እኛ ገድላትን ልንማር እኮ አይደለም የመጣ ነው፣ ስለ ገድላት ትንታኔ ለመስማት አይደለም። መጽሐፍ ቅዱሳዊ የሆነውን ትምህርት መሰረታዊ የሆነውን ትምህርት እሱን ጸንታችሁ አሸንፋችሁ አሳዩን የሚል ሆኗል አሁን ድምፁና ይሄ ድምፅ በጣም እየጎላ ሲመጣ የሚፈጠሩ ችግሮች፣ መረበሾች የሚፈጥሯቸው አካሄዶች አሉ። ለማንኛውም ወንድማችን ዳጊያውን ያነሳው ኦርቶዶክሳውያን ለመዳን ምንም አያስፈልግም የሚል አስተምሮ አላቸው። ሲኦል መግባት በቂ ነው እስከ ማለት ድረስ ይሄደው ይሄ እንዴ ከኦርቶዶክሳውያን ነው ጋር እንዴት ይሄዳል? አሁን እንደው ለሚታዘብ አይምሮ ላለው ሰው ኦርቶዶክሳውያን እኮ በአመት 200 ምናምን ቀን ይጾማሉ። ጾም አለ፣ የንስሐ ስርዓት አለ፣ የክርስትና ህይወት ፕራክቲስ አለ። ይሄንን ሁሉ ታዲያ ለምንድን ነው የምናደርገው? እንደዚህ ምናምን ከሆነ ለምንድን ነው የምንጾመው? ለምን ጠዋት ተነስተን አንበላም? ለምን ቤተክርስቲያን እንመላለሳለን? እና ይሄ እንደው ዝም ብሎ በጣም ነገሮችን በጣም አበላሽቶ የማሳየት አጣሞ የማሳየት ጥላሸት የመቀባት አይነት አነጋገር ነው እንጂ እኛ ኦርቶዶክሳውያን እኮ እንደውም የመዳንን መንገድ አከበዳችሁ፣ ሰው ይሄን ያለ መዳን ይሄን ያለ ማድረግ አለበት እያላችሁ እግዚአብሔር በቀላሉ ሰው እንዲድን ያደረገውን መንገድ እናንተ አከበዳችሁ ብለው ነበር ሲከሱን የነበረው። አሁን ደግሞ እንደገና እንደው ምንም አያስፈልግም እያላችሁ ነው እያሉ ነው። እና ይሄ በጣም የሚያስገርም ነው። ለማንኛውም ገድላቱ ላይ ምናምን የሚነሱ ጥያቄዎች በራሳቸው ይታያሉ። ሲጀመር ገድላቱ እኛ የምናያቸው እዛ ተሰብስበው እነሱ የሚቆርጧቸው፣ የሚቀጥሏቸው፣ የሚያበላሿቸው ሌላ ትርጉም በሚሰጧቸው መንገድ ሳይሆን ገድላት የሚታዩበት፣ የሚነበቡበት፣ የምንረዳባቸው የራሳቸው መንገድ ስላለ እሱም በራሱ መንገድ ይታያል
ሰላም እህታችን ያነሳችው ጥያቄ ግን እኔም ሰሞኑን እየገረመኝ ነበረ። በምስጢራተ ቤተክርስቲያን ለማዳን ከነገራችን ላይ ማዳን የሚለው ቃል በጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን ይሄን ሁሉንም ያጠቃልለ ቃል ነው። ሁሉንም የሚይዝ ቃል ነው። ስለዚህ ለመዳን ምስጢራተ ቤተክርስቲያን አስፈላጊ መሆናቸውን እናምናለን ያለ ሰው ወደ ኦርቶዶክስ አስተምሮ እኔ 50-60% ከፕሮቴስታንት ቀርቧል ብዬ ነው ማስበው ወደዚህ ማለት ነው። በመካነ ኢየሱስም የምናየው መካነ ኢየሱሶች ለኛ ነገራችን ላይ ባስተምሮ ቅርብ ናቸው። ከዚህም ደጋግሞ ሲሉት እንደነበረ ሌሎችም ወደዛ ከመጡ እኛ በደስታ ደስ ነው የሚለን፣ እየቀረብን ነው ማለት ነው፣ እየተግባባን ነው ማለት ነው። እና ምስጢራተ ቤተክርስቲያንን እንደቀላል አይተዋቸው ከሆነ የኛ የነገረ ቅዱሳን ትምህርት ራሱ የሚነሳው ከምስጢራተ ቤተክርስቲያን ነው። ኮሚኒየን ኦፍ ሴይንትስ ከስጋው ደግሞ ነው የሚነሳው። የሰማይና የምድሯ ቤተክርስቲያን ይገናኛሉ፣ አንድ ናቸው፣ በአንድ የተሰበሰቡ ናቸው የሚለው አስተምሮ ከምስጢረ ቁርባን የሚወጣ ነው። ከአንዱ ህብስት ከአንዱ ጽዋ የሚበሉ የሚጠጡ በሰማይም በምድርም በዚያ አንድ የሆኑ ቅዱሳን አይለያዩም የሚል ነው። የቤተክርስቲያን ነገረ ቤተክርስቲያን ከምስጢራተ ቤተክርስቲያን ነው የሚነሳው እና ምስጢራተ ቤተክርስቲያንን ከተቀበሉ ነገ በእርግጠኝነት ነገረ ቤተክርስቲያን ምንድነው የቅዱሳንን ህብረት፣ የቅዱሳንን አንድነት፣ ምልጃ ይሄን ሁሉ ይቀበላሉ ማለት ነው። እና ጥሩ አካሄድ ነው። ሰላም ያነሳችውን ጥያቄ ሲሪየስሊ ሁል ጊዜ ቁጭ ብሎ የሚሳደብ ሰው ነው። በጣም አጸያፊ ነገሮችን ቤተክርስቲያንን የሚሳደብ ሰው ነውና ዘማሪ ነው። በቃ ዳጊ እንደው ትምህርቱ ከታችም ሆነ እየሰማ ከሆነ ትምህርቱ ቢቀርብና እንደው መዝሙር ላይ ትኩረት በጣም ብታደርግ መልካም ነው ብዬ አስባለሁ። እንደ ታናሽ ወንድም ማለት ነው፣ ከክፋት አይደለም፣ እንደ ታናሽ ወንድምና አሁንም የተናገረው ነገር ቅድም እንደተባለው ያው እንግዲህ ጋዲ እንትኑ ስለሌለ ሐሳቡ ብቻ ወደ ሐሳቡ ልመለስ። እሺ ወደ ሐሳቡ ልመለስ። ራሱን ዲፌንድ ስለማያደርግ ስለሌለ ወደ ሐሳቡ ላይ ብቻ። እሺ ብሮስኪ ምንድነው እንደተባለው ያው የመሰረታዊ በሆነ በሳንታ ጋር ነው ድምጽ ያለው ቶኒ ጋር ነው ቶኒ ኒውስ ላድርገው ቶኒ ጋር ነው አጥር ያው 30 ሰከንድ 1 ደቂቃ ማክሲመም በውስጥ ነውና ያው መሰረታዊ በሆነው ነገር ሁሉ ሰዎች ባይዘው ቀደም እንደተባለው በእኛ ቤተክርስቲያን ወይ ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያሉ ትምህርቶች ቀደም እኔ እንደውም ዳጊ ልጠይቀው ፈልጌ ነበር። አሁን መምህር በረከትም ተናግረዋል። አንድ የተናገሩት ነገር አለ። ምንድነው ይሄ ነገሮችን የምናይበት አሁን ገድላት ድርሳናት ላይም ሲኬድ በምን መልኩ ነው የምንረዳው፣ እንዴት ነው የምናያቸው የሚለውን ነገር እኔ እንደው ዳጊ ቢቆይ ኖሮም ዘጸአት ምዕራፍ 20 ላይ ያለውን ሐሳብ ላነሳለት ነበር። ዘጸአት ምዕራፍ 20 ቁጥር 6 ላይ እግዚአብሔር አምላክ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን አደርጋለሁ የሚል ቃል አለ። ለምሳሌ አሁን ይሄንን ቃል እንዴት ነው የሚረዱት ፕሮቴስታንቶች? ለምሳሌ ሺህ ትውልድ የሚል ነገር አለ፣ ቃል በቃል መጽሐፍ ቅዱስ ላይ የተጻፈ ቃል በቃል የተጻፈ ነገር አለ። እንዴት ነው የሚረዱት? አሁን እዚህ ጋር ስንመጣ ላይክ ፕሮቴስታንቶች ከዚህ በፊትም ጠይቀን አይተናል። ሺህ ትውልድ ሲባል ሊትራሊ አይወሰድም። 1000 ቆጥረን እንደው ወደፊት እንደ እግዚአብሔር አምላክ አሁን በዛ ሰዓት ላይ ለሚወዱኝ ትእዛዜን ለሚጠብቁ 1000 ትውልድ ብሎ ሲናገር እንዴ በዛ ትውልድ ውስጥ ሌላ ሃይማኖት የለም እንዴ? በዛ ትውልድ ውስጥ ጣዖት አምላክ የለም እንዴ? በዛ ትውልድ ውስጥ እግዚአብሔርን ማያውቅ የለም እንዴ? ሊትራሊ እንውሰደው ከተባለ እኮ 1000 ትውልድ ከተባለ ሁሉንም ትውልድ ያካትታል። ነገር ግን ምንድነው መጽሐፍ ቅዱስን የምንረዳበት መነጽር አለ። ኦርቶዶክሳዊ መረዳት አለ፣ ጥንታውያን አባቶች በተረዱበት መንገድና አንዳንዴ እንደው የሆነ ነገር ስለተጻፈ ብቻ እንደው ለፕሮቴስታንቶች ምንድነው ያለኝ መልእክት የሆነ ነገር ተጽፎ ስለተገኘ ብቻ ሳይሆን አንደኛ በምን መልኩ ነው አንደርስታንድ የምናደርገው የሚለው ነገር ማተር ያደርጋል። በምን መልኩ ነው ከዚህ በፊት ብለናል። አሁን ባለፈው አንድ ፕሮቴስታንት የሆነ ጽሁፍ ለማብራራት ብሎ መጽሐፍ ቅዱስ ላይ እዚህ ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ ያለውን ሐሳብ ኤልሳ ሕፃኑ ልጅ ከሞት ያስነሳበትን ለማብራራት ሲል የቤተክርስቲያንን መጽሐፍ ጠቅሶ ነው የቤተክርስቲያንን መጽሐፍ ጠቅሶ በዚህ መልኩ ነው ቤተክርስቲያን ራሱ የምትረዳዋል። እና እነዚህ የተባሉት ኦፊሻሊ ቤተክርስቲያን ሪኮግናይዝ ያደረገቻቸው ገድላትና ድርሳናት ሪኮግናይዝ የተደረጉት ማለት ነው። እነዚህን ራሱ ቸርች ከሆነች የጻፈቻቸው ምን ለማለት ፈልገሽ ነው ተብላ መጠየቅ ያለበት ቤተክርስቲያን ናት ወይ ደግሞ መምህራን ናቸው። እዚህ ጋር ምን ለማለት ተፈልጎ ነው የሚለው ነገር የሚያብራሩ ስለምን ባለቤትነቱ የቤተክርስቲያን ስለሆነ ማለት ነው። ስለዚህ ማንም ከመሬት እየተነሳ የሆነ ጽሁፍ በተገኘ ቁጥር ራሱ በፈለገው ነገር ራሱ በፈለገው አንደርስታንዲንግ ራሱ በፈለገው ማይንድሴት ነገሮችን እየተረጎመ እንደው እንዲህ ስላለ ተቀባይነት ይኖረዋል ማለት አይደለም። ግን ብቻ ጥሩ ነው። ታች ያለ ሰው የታዘበውን ነገር ይታዘባል ብዬ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ያክብርልን ሲሶ ቴንክ ዩ
እሺ ጋዲ ቴንክ ዩ ቃሎች ያሰማል። በነገራችን ላይ ሲሲ እንትን ነው ከታች ይቅርታ ላወራ እንትን ልል አይደለም። ከታች ጴንጤ ገድልን ይሰብካል ኦርቶዶክስ እንደዚህ ወንጌል ምናምን የሚል ነገር አየሁ እና ያው እንግዲህ አሁን ገድልን ይሰብካል ስትሉ ያው ዝም ብሎ ገድል ብቻ ስለሚሉ ከሆነ እንደው ይሁን እንጂ ገድልንም አይሰብኩም እውነቱን ለመናገር ከይቅርታ ጋር ማለት ነው። ገድልን መስበክ ማለት የምርም ገድልን በትክክል ተረድቶ መረዳት ባለብን መሰረት ማለት ነው። ስለዛ በዛ መልኩ አድርጎ ክርስቶስን ማሳየት ሲችሉ ያኔ የምርም ሰብከዋል ብለን ልንናገር እንችላለን። የገድል ዋናው ዓላማቸው የገራት ክርስቶስ ኢየሱስን ማሳየት ስለሆነ እንደዛ አድርገው ከሆነ አሳየው እንደዛ እንላለን እንጂ የምርም እንደው ካየነው ጴንጤ ገድልንም አይሰብክም ኦፍኮርስ አልሰበኩም እና እሱ እንዳያምታታ በሚለው ነው እና እንደዛ ነው። ማን አለ ሌላ የሚያወራ? በቃ እንትን እንበልና እኔ እኮ አላወራሁም። እንደዚህማ አሳራጊ ብቻማ አታረጉኝም። ከስር ሰው ከማሳረገውት በፊት ግን ቅድም ያልኩት ነገር በጣም ደጋግሞ የሚሰሙትም እንዲያስቡበት ሚስጥራተ ቤተክርስቲያን ለመዳን ናቸው ብሎ የተቀበለ ሰው ኮሚኒየን ኦፍ ሴንትስ የቅዱሳንን ህብረት የቅዱሳንን አንድነት በሰማይና በምድር ያሉ ቅዱሳን አንድነት አለመቀበል አይችልም። የጥንታውያን አብያተ ክርስቲያናት ሁሉ ያንን አስተምሮ የሚያወጡት ከሚስጥረ ቁርባን ስለሆነ እና ወንድሞቻችን ከትንሽ ጊዜ በኋላ ይህንን ከተቀበሉ ወደ ቅዱሳን ህብረት ቅዱሳን አንድነት እንደሚመጡም ያው እያሰብን ለዛ የምንዘጋጅ ነገ እንደዚህ ነበር አስተማራችሁ ዛሬ ደግሞ እንደዚህ ቀየራችሁ እንዳንል ያው እንደዚህ እንድንረዳው እንድንጠብቅ ነው። ወደ ይሄ ቪዚብል ቸርችንም ወደ ማመን እንደማይወስዳቸውም በቅዱስ ሚስጥር በኩል በቅዱስ ቁርባኑ ምናምን በኩል ያለውን ህብረት ምናምን በመያዝ ወደምትታዩ ቤተክርስቲያን ምናምንም ይሄ ሊድ የሚያደርግ ይመስለኛል። እንደዛ ከሆነ ደግሞ የምታየው ቤተክርስቲያን ከጥንት ጀምሮ የመጣችው የትኛዋ ናት ወደሚል ስለሚኬድ ነገረ ቤተክርስቲያን ላይም እየጠራ ይሄዳል ብዬ አስባለሁ። ልክ ነው። ነገረ ቤተክርስቲያን ላይ ትልቅ ተጽዕኖ ያመጣል። አይ ጥሩ ነው። ጌታ ይርዳቸው እንግዲህ። እሺ አሁን እኔ ላውራ። ይቀጥሉ። ቀሲስ ያውሩ። በጣም ነው የማመሰግነው። መጀመሪያ ሲሳይ እግዚአብሔር ይስጥልን። ጥሩ ነው። በፍሪደም በደንብ ነው ወንድማችንም ዳጊ የሚያወራ እና በጣም ደስ ብሎኛል። በነገራችን ላይ ለምንድን ነው በጣም እያስተዋሉ የመጡ ፕሮቴስታንቶች አሉ። በጣም እያነበቡ ነው የአባቶችን ጽሁፍ በደንብ አድርገው እያዩት ነው እና ይሄ በጣም ልናበረታታ ነው የሚገባው ብዬ አምናለሁ። ሰው በደንብ ገመዱን እየጎተተ መስቀሉ ስር ከደረሰ የመዳን እድሉ ምንም ጥያቄ የለውም፣ ሰፊ ነው የሚሆነው። ጭፍን ባለ ሁኔታ ዝም ብሎ እንዳው ዝም ብሎ ባዶ ወሬ ከተወራ ግን እሱ ትምህርት አይሆንም። 100 ገድል ይዘህ ብታነብ 100 ገድል ያነበበ እንኳን አይደለም ፕሮቴስታንት ሆነህ ክርስቲያን ሆነህ ራሱ ስላነበብክ ትጸድቃለህ። ገድል አይደለም መጽሐፍ ቅዱስን ከኦሪት ዘፍጥረት አንስተህ እስከ ራዕየ ዮሐንስ ብታነብ መጽሐፍ ቅዱስ ያነበበ ይጸድቃል የሚል የለም። የምታነበው ለማወቅ ነው። ማወቅ ራሱ ህይወት አይሆንም። ማወቅ ወደ መዳን ያመጣል። ኦኬ ማወቅ ሰይጣንም ኢየሱስ ክርስቶስን ጌታችንን የእግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን ለምን መጣህ ብሎታል። ኦኬ ልታጠፋን ነው ወይ ብሏል። ወደ ሪያዎች ላከ ነው ብሏል። ስለዚህ የእግዚአብሔር ልጅ ብሎ ሰይጣንም ይላል። ልክ ጴጥሮስ በፊልጶስ ቂሳርያ አንተ የእግዚአብሔር የሰው ልጅ ሰዎች ማን እንደሆነ ይሉታል ብሎ በጠየቀ ጊዜ አንተ የእግዚአብሔር ልጅ ነህ፣ የሰው ልጅ ማለት የድንግል ማርያም ልጅ አንተ የእግዚአብሔር ልጅ ነህ ብሎታል። እና ሰይጣንም ይሄንን ይላል ነው። እኔ ግን ይሄንን ካልሆኝ በመሰረቱ ፕሮቴስታንቶች ገድል አላቸው። ትናንትና ሳሳይ ነበረ ዶክተር መለሰ ወጉ የእግዚአብሔር እምቢ ሲል የሚል መጽሐፍ አላቸው እና እሱ ላይ አይቼ አንድ ፓስተር ሚስታቸውን የኔ ሚስት ለብዙዎቹ መድኃኒትና ፈውስ ሆናለች ይላሉ። እና ሚስታቸው ማለት ነው በደረሰብን ሀዘን ምክንያት እሷም ለሌሎቹ ሀዘኗን የደረሰባትን ስትነግር መድኃኒት ሆናለች፣ ፈውስ ሆናለች፣ በሌላ አነጋገር ቤዛ ሆናለች እያሉ ይጽፋሉ ማለት ነው። አነቡት ገብታችሁ። እኔ ግን አንድ ነገር ላሳይ እዚህ ላይ በጣም በምስጢራት ዙሪያ ላይ ጥሩ ነገር እየተናገሩ ስለሆነ ምስጢራትን በተመለከተ ጥምቀት ያድናል የምንለው እኛ ብቻ ሳይሆን ራሳቸው የሚሉት ስለሆነ እሱን ላሳየና ላቁም። እዚህ ጋር እንደምትመለከቱት ኦኬ
ይሄ መጽሐፈ ስምምነት ነው እና ምንድን ነው የሚለው ፔጅ እንደምትመለከቱ 308 ላይ ነው የመንፈስ ቅዱስ ይሄ የቲክቶክ እኮ በጣም ይሄ ሜዳው ጠባብ ነው ለማሳየት በጣም ያስቸግራል። ኦኬ አሁን ይታያቸዋል? ይታያል? ይታያል። ቀሲስ አይነበብም እንጂ ይታያል። አይነበብም እንጂ ይታያል። ደስ ይላል። እሺ ካልተነበበማ ምኑን ታየ? እሺ እስኪ ቆይ ላንሳውና እንደዚህ ጠጋ እያረኩ ላንባ። ኦኬ እንደምትመለከቱት እዚህ ጋር የቅዱስ ጥምቀት ቅዱስ ምስጢር ይልና የቅዱስ ጥምቀት ቅዱስ ምስጢር ቅዱስ ጥምቀት ምንድነው? ቅዱስ ነው። ጥምቀትም ደግሞ የዚያ ደግሞ ቅዱስ ምስጢር ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ ይልና አንደኛ ጥምቀት ምንድነው ብለው ይጠይቃል። መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይኸው ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ኦኬ ያ ጥምቀት በውሃ ነው እና ጥምቀቱ ብቻውን አይደለም። ውሃው ላይ ምን ይደረጋል? ይጸለያል። የእግዚአብሔር ቃል እኛም የምናደርገው እንደዚያ ነው። መጀመሪያ ውሃ ነው የሚቀዳው። ውሃው ላይ ግን የእግዚአብሔርን ቃል ይጸለይበታል እና እነሱም የሚሉት እንደኛ ነው። ያው እንደኛ ነው ልበል እንጂ ከኛ የወሰዱትን ነው እንዳለ የተቀበሉት ማለት ነው። ያው እነሱ በኋላ ስለሆነ የመጡት። ታዲያ ይላል ይህ የእግዚአብሔር ቃል የትኛው ነው ማለት ይሄ ከውሃው ጋር የሆነው የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 ከእግዚአብሔር ቃል ጋር የተባለው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። ኦኬ ይሄ ትእዛዝ ለማን ነው? ማን ያዘዘው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ለማን ነው? ለሐዋርያት። የት ላይ ነው? ማቴዎስ 28:19። ስለዚህ የእግዚአብሔር ትእዛዝ ነው። አያችሁ፣ ይሄ ብቻ አይደለም የሚሉት። ሁለተኛ ልባል የመጀመሪያ ጥምቀት ከእግዚአብሔር ቃል ውሃው ከእግዚአብሔር ቃል ጋር ነው። ያ የእግዚአብሔር ቃል ደግሞ በውሃ ማለትም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይሄንን ይውልባት በአብ በስሙ ብቻ ነው ማለት ስሙን ጥሩ ነው እንጂ ውሃ ያስፈልግም እንዳይል አይ ይው ውሃ የተባለው ይሄ ከእግዚአብሔር ቃል ጋር የተባለው ውሃ የተባለው መመሪያውንም ጭምር ከውሃ ጋር ነው ብለው ተናግረዋል ማለት ነው። ጥሩ ማብራሪያ ነው። ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አሁን ደግሞ በጥምቀት ምን አይነት ቀሲስ አቤት ይህንን ቃል አሁን እነሱ የጠቀሱት ቃል ማለት ነው በእኛ ትርጓሜ የኤፌሶን 6 ላይ በውሃ መታጠብ ከቃሉ ጋር ቤተክርስቲያንን አነጻት የሚለው ሲተረጎም ቃሉ የሚለውን እኛም የሚተረጉመው ያመነ የተጠመቀ ይድናል በሚለው ቃሉ ነው የሚለው እና ከኛ ትርጓሜ ጋር አንድ ነው። እሱ ራሱን ይጠቅሱታል። ቆይ ላመጣው ነው። ሁለተኛ ላይ ይሄው ምን ይላሉ? ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ የኃጢአት ይቅርታን ያስገኛል። ስርየተ ኃጢአት ጥቅስን ጨምርላቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ይኸው የኃጢአት ይቅርታን ወይንም የኃጢአት ይቅርታ ማለት ስርየትን ያስገኛል። ስርየተ ኃጢአትን ያስገኛል። ምን ጥምቀት ኃጢአትን ያስተሰርያል። ይሄ ብቻ መሰላችሁ? ይኸው ከሞትና ከዲያብሎስ ይቤዣል። ከሞት ያድናል። ወገኖች ጥምቀት ከዲያብሎስ ከሞት ይቤዣል ማለት መቤዠት ማለት ቤዛ መሆን ማለት ነው። ቤዛው ማለት አዳነ ማለት ነው። በቤዠሽ ማዳን ነው። ስለዚህ ይቤዣል። ከምን ያጥናል? ጥምቀት ከዲያብሎስ ያድናል። ታዲያ ከዲያብሎስ ካዳነ ደግሞ ሌላ ምን ጠላት አለን? ሲጀመር ከዲያብሎስ እኛም እኮ ከዲያብሎስ ያድናል ነው እኮ ከዲያብሎስ ራትነት ከዘላለም ፍርድ ያደየው ከዲያብሎስና ከሞት። ኦኬ ይሄ ብቻ አይደለም፣ ልብ አድርጉ። እንዲሁም የእግዚአብሔር ቃል ይላል እንደሚያውጀው በእርሱ ለሚያምን ሁሉ የዘላለምን ድነት ይሰጣል።
ይኸው የዘላለም ድነት ይኸው የዘላለም ድነት ይሰጣል። ይኸው እዚህ ጋር የዘላለም ድነት ያመነ ቀጥሎ ምን ይላል? እነዚህ የእግዚአብሔር ቃሎችና ተስፋው የትኞቹ ናቸው? መልስ ጌታችን ክርስቶስ በነገራችን ላይ ቋንቋቸው ራስ ደስ ይላል። ጌታችን ክርስቶስ በማርቆስ ወንጌል 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው ይላል። እንቀጥል እንዴ? ይበቃናል እንዳላሰለቻችሁ። ስለዚህ ጥምቀት ያድናል። ጥምቀት የዘላለም ሕይወትን ይሰጣል፣ ያሰጣል። ጥምቀት ከዲያብሎስና ከሞት ይቤዣል። ጥምቀት ስርየተ ኃጢአትን ያሰጣል የሚሉት እነማን ናቸው? እነ ሉተር፣ የሉተርን ትምህርት ተከትለው ደግሞ የሚሄዱ እንደ መካነ ኢየሱስ ናቸው። ቅድም በህፃናት ስለ ህፃናት ጥምቀት ሁሉ አንስቷል። ህፃናትን ያጠምቃሉ እነሱ። ይሄ ብቻ መሰላቸው? እኛ ያጠመቅናቸውን አያጠምቁም። ጥሩ ነው፣ ክሬዲት እንሰጣቸዋለን። በዚህ ማለት እንትን ይላሉ። እኔ ደግሜ እናገራለሁኝ። እውነት ለመናገር ከሆነ መካነ ኢየሱስ ይሄን ወደ ውስጥ ከሄድን ብዙ ነገሮች መናገር እችላለሁ። ቅዱስ ቁርባንን ከነስርዓቱ ነው የኛን የወሰዱት፣ ከነስርዓቱ ማለት ነው። ቅዱስ ቁርባን ያድናል፣ የዘላለም ሕይወትን ይሰጣል ይላሉ። እሱም ብቻ አይደለም ታውቃላችሁ። ቅዱስ ስጋውን ካህኑ ነው የሚያቀብል፣ ደሙን ዲያቆኑ ነው። እነሱ ቤትም እንደዚህ እንደሆነ ታውቃላችሁ። እና አንዱ ነው ሲያወራኝ፣ እኔ አይገባኝም፣ ለምንድን ነው ግን ዲያቆኑ ነው የሚሰጠው እንትኑን አለኝ። እና እኔ ይገባኛል፣ እሱ ልጁ አልገባውም። ኦኬ ስርዓቱን ሳይገር ቀኑናውን ጭምር ነው የወሰዱት። ለምንድን ነው እኛ ጋር መጀመሪያ ይሄንን ጥምቀት አያድንም የሚሉ ሰዎች እዚያው ጨርሰው አንደኛ ይምጡ። ኦኬ አያውግዟቸው፣ ትክክል ናቸው። ባይዘው በዚህ ፐርፌክት ናቸው። ሉተር ሲወጣም ከካቶሊክ የዶግማ ጥያቄ አይደለም ያነሳው፣ የስነ ምግባር ጉድለት አንስቶ ነው የተሟገተው። ስለዚህ መጀመሪያም ሲመጣ ጥምቀትን ያገለለ ቅዱስ ቁርባንን ያገለለ አልነበረም። ግን ይሄንን ከጨረስን ይሄንን ከተቀበላችሁ በኋላ አንድ ጥያቄ ብቻ እንጠይቃችሁና እንጨርሳለን፣ እንጨባበጣለን፣ አብረን እናገለግላለን። ይሄንን አማናዊ የሆነ ቅዱስ ቁርባንን፣ ጥምቀትን፣ አምስቱ አዕማደ ምስጢራትን በሙሉ ከተቀበላችሁ በኋላ ምስጢራትን ማን ነው ይሄንን የሚፈጽም የሚል ጥያቄ፣ የሰላም ጥያቄ እዚህ ጋር ይመለሳል። ሴት ልጅ ማጥመቅ ትችላለች? ሴት ልጅ ጌታን ተቀበሉ ብላ ማን ነው ከሐዋርያት መካከል አለ እንደዚህ የተላከ አለ ወይ የሚለውን ጥያቄ እንጠይቅና አይ ያ ወደ ሰክሽኑ ደግሞ እንመጣለን ማለት ነው። ወደ ሐዋርያዊ ቅብብሎሹ እንመጣለን ማለት ነው። እና በቅንነት በጨዋነት የምታነቡ አንቡ፣ ግድ የላችሁም አንቡ። ስታነቡ ግን ግድ የለም የእኛን ትርጓሜም የኛ አንድምታው ምናምን ሊከብዳችሁ ስለሚችል ምን ታደርጋላችሁ መሰላችሁ? የሆነ ጥቅስ ስታገኙ ያመነ የተጠመቀም ይድናል የሚለውን ለምሳሌ ይሄንን አባቶቻችን ካቴና ላይ ትገቡና የጥንት አባቶቻችን የተረጎሙት ትርጉም ነው። እዚያ ላይ ገብታችሁ ዮሐንስ አፈወርቅ ምን ብሎ ተረጎመው፣ አትናቴዎስ ምንድን ነው የጥንት አባቶቻችን ይሄንን ምን ብለው ነበር የሚረዱት የሚለው ቁልፍ ነገር ነው። እዚህ ላይ ከደረሳችሁ አትሳሳቱም። ከዛ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እሱም በእኔ የሚለውን ይሄንን ጌታችን ስለምንድን ነው እያወራ ያለው ማለት የሚለውን ትርጉም ከፈለጋችሁ እኛ እንነግራችኋለን። ግን ግድ የለም እናንተን ተቃራኒ ስለሆነ እናንተን አንሰማም ካላችሁ ግን የጥንት ከሉተር በፊት ሉተር ሲቀበላቸው የነበሩትን የጥንቶቹን እንደው ከፈለጋችሁ ከሊቁ ኦገስቲንም ምን ብሎ እንደተረጎመው እነ ጀሮም ምን ብሎ እንደተረጎመው ከዚያ ደግሞ እነዚህ አትናቴዎስም ሌሎቹም እነ ቄርሎስ ምን ብለው እንደተረጎሙት እነ አምብሮስ እንደዚህ የመሳሰሉት የተረጎሙትን አይታችሁ ትክክለኛውን እምነት ታገኙታላችሁ ነው ማለት የምፈልገው። እንደ ሐና ግን ቃሉን እንደ ቤሪያ ሰዎች ይሆንን እያሉ እየመረመሩ ወይንም ደግሞ እንደ ጃንደረባው የሐዋርያት ሥራ ምዕራፍ 8 ላይ የሚያብራራልኝ የሚተረጉምልኝ ሳይኖር እንዴት እረዳዋለሁ ብሎ የሚተረጉሙት ጋር ጠጋ ብሎ ከመረመራችሁ ፋይናሊ እናንተ የክርስቶስ አካል ትሆናላችሁ ማለት ነው። ምንም ጥያቄ የለውም። ዓላማችን አንድ ክርስቶስ፣ አንዲት ቤተክርስቲያን ያለችው በአንዱ ክርስቶስ አምነን የአንዱ የክርስቶስ አካል እንድንሆን ነው። የሆነ ሰው ማናደድ አይደለም። አይዘይ እኛ እዚህ ጋር በቃሉ ብንሳለቅ የሚጠይቀን አምላክ አለ። ስለጠፉ በጎች እርሱ ይጨነቃል። በጣም ነው የሚጨነቀው። በጣም ነው የሚወዳችሁ ክርስቶስ ይፈልጋችኋል ያለማቋረጥ። ስለዚህ ይሄንን ትምህርት ተቀብላችሁ መታችሁ ወደ ጥንቷ ቤተክርስቲያን
አብረን እንድናመልክ በዚህ አጋጣሚ ወንጌልን እናደርስላችኋለን። አምላካችን እግዚአብሔር ስለነበረን ጊዜ ስሙ የተመሰገነ ይሁን። ሲሳየነ ዘለለ ዕለትነ እያልን ነው። ከልብ እናመሰግናለን ሲሳይ ስላስተናገድክ ጤና ይስጥልኝ። በነገራችን ላይ ሳቅህ ተቋም ቀሲስ በጣም ነው ማመሰግነው። በጣም ጨንቆን ነበር ያንተ ሳቅ። መምህር በረከት፣ ቀሲስ ሰላም፣ የቶኒ ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከታች ያላችሁም ቤቱን ስደግፉ የነበራችሁ በጠዋቱ እኮ እንዳልስቅ እኮ ቀሲስ እየተቆለፍኩ እኮ ዛሬ እኮ እንደ ሳቅህ እኮ ናፈቀን እኮ ያንተ እኮ በጣም እውነት ለመናገር ከዚህ ፓስተሩ የሚስቴ ለብዙዎች መጽናናት ኔትወርኩ እኔ ጋር በጣም ይዟል ጋይስ። እሺ መድኃኒትና ፈውስ